አንዳንዴ ህይወት ወዴት ምርጫቸው ወዴት እንደሚወስደን አናውቅም። በቃ ያቺ ታይም ናት ለኔ መፈንዳት የምትባለው ነገር ይመጣችውና እርጉዝ ሆነሽ መጣሽ። ምን ተሰማሽ? እኔ ራሴን አላውቀውም። ስቲል ነው ራሴን አላውቀውም። መቅደስ ማናት ብትይኝ አላውቃትም። አልቃሻ ነሽ ማለት ከሳቅሽ መቅዲ ስቃለሁ። ቆንጆ ነሽ፣ በጣም ቅርጽሽ ያምራል ምናምን ያየሁሽ ነበር። እኔ ነኝ የምደርሽ ሌላው ላይ አንቺ ሩጪ ወልጄ ልነሳ ልቤ እግዚአብሔር ይላቸው። ይሄ ሁሉ ህይወት ያለፍሽ አትመስይም ነው የሚለኝ። እንዴት ናችሁ? በያላችሁበት ጥሩ ሰንበት ይሁንላችሁ። ሁሉ ጊዜ ሁሉ ሰው ከሚኖረው ህይወት ጀርባ ታሪክ አለው። ከታሪካችን ጀርባ እውነት አለ፣ ያለፍናቸው መንገዶች አሉ። ሰዎች ደግሞ ከዛ ታሪክ ይማሩበታል፣ ያተርፉበታል። እና እንደኔ ያደናቀፋቸውን ድንጋይ አንስተው ሌሎች እንዳደናቀፋቸው መናገር የጀመሩ ሰዎች ከራሳቸው ጋር በጣም ጥሩ ስምምነት ያላቸው ይመስለኛል። ስህተታቸውን አውጥተው አደባባይ ተናግረው ከመፈረድ ውጪ ሰዎች ይማሩባቸዋል የማለት ልብም ያላቸው ሰዎች ናቸው። ከዛ ውስጥ እንዳየኋት ታሪኳን በሶሻል ሚዲያ ስታጋራ በጣም ደስ የምትል ወጣት ናት። አሁን እንግዲህ ልጇን ብቻዋን የምታሳድግ እናት ናት። በትዳር በህይወቷ የገጠማትን ፈተና ሶሻል ሚዲያ ላይ አውጥታ ስትናገር ብዙ ሰዎች ተምረውባታል። አካውንታንት ናት። መቅደስ ከፍ አድርገኝ እንግዳዬ ናት። ቆንጆ ቆይታ እናደርጋለን። መልካም ጊዜ። እንዴት ነሽ መቅድ? ደህና ነኝ። እንዴት ነሽ መቅዲ? ሞክሼ ነሽ? መቅደስ ነው የሚለው። መቅደስ ማን አወጣልሽ ስምሽ? እናቴ ናት ያወጣች። አሉ በህይወት? በስንት ጊዜ አረፉ? እኔ 5 ዓመቴ እንደሆነ ነው። ያው ብዙ ነገሮች ትዝ አይሉኝም። የመጨረሻ ትዝ የሚለኝ ታማ ብቻ ሲሯሯጡ ነው። ከዛ በኋላ ምንም የማውቀው ነገር የለም። እውነትሽን ነው? እሱ ራሱ ከባድ ይመስለኛል። በጣም ከባድ። እናትን አጥቶ ማደግ ከባድ ነገር ነው። ከአባትሽ ጋር አደግሽ? እስቲ ወደኋላ አስተዳደግሽን ንገሪኝ እስቲ። ዛሬ በደንብ እንታወቃት መቅደስ። እሱም እንዳጋጣሚ ሆኖ እሷ ባረፈች በ1 ዓመት በ2 ዓመት ዲፍረንስ ውስጥ የእሱም ህይወት አልፏል። በተመሳሳይ ወላጅ ከሌላቸው ህፃናቶች ውስጥ አንዷ ነበርኩ። እኔ ብቻ አልነበርኩም። 2 ደግሞ ታናናሽ ወንድሞች አሉኝ። አጋጣሚ ሆኖ እኔ የእናቶቼ ፋሚሊዎች ጋር አደግኩኝ። እነሱ ደግሞ የአባቶቼ ፋሚሊዎች የአባቴ ፋሚሊዎች ናቸው የያዟቸውና አሁን የዚህ አስተዳደጌ ውጤት ነው ብዬ ነው የማስበው። ያኔ የነበረኝ ነገር ያኔ ማለት የትኛውም ህፃን ከወላጁ ጋር ነው ማደግ ያለበት ብዬ ነው የማስበውና አጋጣሚ ሆኖ ግን ይሄ የእግዚአብሔር ስራ ነው። ግን እኔ ያለ እናቴ ማደጌ ነው አሁን እዚህ ላይ ያደረሰኝ ብዬ አስባለሁ። ገና ከሁሉ ድምፅሽ የተረገበገበ ታልቅሽ እኔም ተላቅሰን ገና አርቲስት አለ ልጆች አሉ ብዙ ነገር እናወራለን። በቃ ከስሜት በጸዳ መንገድ አይደል? የድምፅሽ መርገብገብ በቃ ይሄ የምታወሪውን ነገር ተቆጣጥረሽ ነው። አልቃሻ ነሽ ማለት ነው በጣም። መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ደውሉ። ቴምር ፕሮፐርቲስ። አሁን ከሁሉ ሰው ጀርባ መግቢያ ላይ እንዳልኩት ታሪክ አለው፣ የመጣበት ጉዞ አለ። እንደ አንድ ሴት ከዛ ከስሯ 2 ልጆች እንዳሉ ሴት እናት አባትሽን በቅርብ ጊዜ ስታጪ ምንድነው አንቺ ላይ ፈጠረው አይደል? ብዙ ነገሮቻችን ከኋላ እንደሚነሱ እንዳልሽው ሰው የሚኖረው ልጅነቱን ነው ይባላል። የልጅነታችን ጠባሳ፣ የልጅነታችን መልካም የሆኑ ነገሮች ሁሉ የመነዘርን ነው በኋላ የምንጠቀመውና ትንሽ ንገሪኝ። ከዛ በኋላ የአዲስ አበባ ልጅ ነሽ? የት ሰፈር ነሽ? አየሩ ጤና ነው ተወልጄ ያደግኩት። አየሩ ጤና የሆነ ሰፈር። ቆንጆ አየር ነው ያለው። ያው እንዳልኩሽ በዛው ስታልፍ ህይወቷ ከማረፉ በፊት አደራ የሰጠቻት አክስት አለችኝ። ታናሿ ናት። ብዙ ነገሮችን ተሸክማለች። በሰዓቱ እሷም ተማሪ ነበረች እና አያቴም ነበረ። አያቴ በህይወት እስካለ ድረስ ምንም የማይጎልባት ልጅ ነበርኩኝ። ምንም እና ልክ የእሱ ህይወት ካለፈች በኋላ እንዳልኩሽ ህይወት በጣም እየከበዱብኝ መጡ።
እሷም እኔን ለማሳደግ ግዴታ ከሀገር መውጣት ነበረባት። በዛ ጊዜ ደግሞ የአረብ ሀገራት ህይወት በጣም የተስፋፋበት ሰዓት ነበረ። ብዙ ሴቶች የሚሄዱበት ታይም ነበር እና እሷም መሄድ ስላለባት እኔም ለማደግ የሚገርምሽ ምንም ነገር የአንድ ልጅ እናት ስትኖራት የምትኖረውን አይነት ህይወት ነበር የሰጠችኝ። በጣም ነው እሷን ማመስገን አለች በህይወት። አሁን የሁለት ልጆች እናት ናት እና እኔን ለማሳደግም ለራሷም ህይወትን ለማሸነፍ ወጣች። እሷ ስትወጣ አያቴም ሞቷል። ሰው እኔ የት ነው የምኖረው እና ትንሽ ከባድ ነበረ። የት ነው ግን ከዛ ምን ተደረገ? ያው በቃ ተቀባበሉኝ። አንዴ የአባት ቤተሰብ ጋር አንዳንድ ጊዜ የሆነ ኃጢአታቸውን ስትናገሪላቸው የሚጠፋ ስለሚመስለኝ ብዙ ኃጢአታቸውን የሸፈንኩላቸው ሰዎች አሉ። አጎቶቼ ምንም አብሬ እስካላደግኩኝ ድረስ ይሄ ቤተሰብ ነገሩን አላወቁትም መሰለኝ። የወንድማቸው ልጅም መሆኔ እስከሚያጠራጥረኝ ድረስ እና በጣም ህይወት ከብድ ነበረ። ብቻ እዛም ሄድኩኝ። ከዛ ድጋሚ ደግሞ ከነሱም ወጣሁኝ። አንድ አክስት ደግሞ አረብ ሀገር የምትኖር ነበረች። እሷ ስትመጣ እሷን ባለትዳር ናት። እሷን ቤት ሄድኩኝ። እዛም ያው ሁሉም ሰው ፈቃደኛ አይደለም። ኦፍኮርስ የእህታቸው ልጅ ነኝ። የሚችሉትን በሙሉ ያደርጋሉ። በጣም ሰጥተውኛል። እዚህ ድረስ እዚችኛዋን መቅደስን ለማግኘት ለእኔ ትልቅ አስተዋጽኦ ያደረጉልኝ እነሱ ናቸው፣ አክስቶቼ ናቸው። እና እዛም ቢሆን አለ በቃ አይሆንም እኔ አለኝ የሆነ እንደዚህ አይተሽ የሚከፋሽ ነገር አለ እና ብቻ በጣም ብዙ ቤተሰብ ውስጥ ስላደግኩኝ 3 አክስቶች 4 አጎቶች ምናምን ህይወት ብቻ እነሱ ውስጥ ነው የኖርኩትና ባህሪን ራሱ አላውቀውም ነበር። የኔ ባህሪ የመቅደስን ባህሪ ማወቅ በቃ አልችልም። እዛ ጋር ኩራፊ ታገኛለሽ፣ የሚያለቅስ ደስተኛ እና ያ ህይወት ለኔ በጣም ከባድ ነበረ። ማንነቴን አላውቀውም። ረጅም ዓመት ከሚከፋው ጋር ከፋለሁ፣ አለቅሳለሁ። ባህሪን አላውቀውም። ሁሌ ተጎጂነት ስሜት ይሰማኝ ነበረ። ትንሽ ነገር ያስተፋኛል። ምንም ለሌላ ሰው እኮ ኖርማል ነው። እኔ ጋር ሲመጣ ግን ትልቅ ነገር ይዞ ነው የሚመጣውና ያለ ቤተሰብ ማደግ ትልቁ ነገር ራስን ማወቅ አትችይም። እኔ ራሴን አላውቀውም። ስቲል ነው ራሴን አላውቀውም። መቅደስ ማናት ብትይኝ አላውቃትም። አንዴ የምትኖሩበት አካባቢ ነው ማንነታቸው የሚል አንድ ሀሳብ ተነሳና በዙሪያችን አንድ ወዳጃችን እኔ ማንነት የለኝም ሰፈር ውስጥ አለና ሁሉ ሰው በጣም ነበር የገረመው። እኔ ኮተቤ አድጌ እኔ ካሳንቺስ አድጌ እኔ ልጅነቴ ሲባል እኔ ልጅነት የለኝም እና በጣም እንዴት እንደዛ አልተቻልክ? በቃ በጣም ብዙ ሰፈሩ ስለኖርኩ የትኛው ሰፈር ምን ሰጠኝ፣ የትኛው ሰው ምን ሰጠኝ የምለው ከእናቴም ከአባቴም ከቤተሰብ የወሰድኩት ማንነት የለኝም አለና በጣም ነበር ያስደነገጠን ሁላችንም እና በጣም ኢሞሽናል ሆኖ ነበረ። እሱን አስታወሽኝ። ከእናትና ከአባትሽ በፊት ህይወትና ልጅን ብትሆኝ ሚሞሪ ይኖርሻል ብዬ አስባለሁ። ከዛ በኋላ ያለውን ልጅነትሽን እስቲ ንገሪኝ። ያው ብዙም እንዳልኩሽ እንትኑ የለኝም፣ ግን ከእናት ከአባቴ ጋር በጣም ነበር የሚያቀብጠኝ። ሰው አባቴ የመጀመሪያ ልጅ ነኝ፣ እሱም ደግሞ የመጀመሪያ ልጅ ነው ለቤቱ እና የመጀመሪያ የልጅ ልጅ ስለሆንኩኝ በአያቶቼም በጣም በቃ አለኝ ትልቅ ቦታ ነው ያለኝ እና ከስም ራሱ 4-5 ስም ነው ይወጣልኝም እና በጣም እንደ እንቁ ነው የሚያዩኝ እና ከዛ በፊት የነበረኝ ላይፍ በቃ እንዳልኩሽ ነው። አንድ ልጅ እናትና አባቱ ጋር ሲያድግ የሚያድገውን አይነት አስተዳደግ እና መኖር ያለበትን አይነት ህይወት ሰጥተውን ነበረ። በጣም ጥሩ እናትና አባት ነው ያሉኝ። ሲወራም ጀግና እናት ነው ያለችኝ። በጣም በብዙ ብቻ ጥሩ እናትና አባት ነበሩኝ። ከዛም በኋላ እንዳልኩሽ ልጅነት እንዳልኩሽ ነው። አንድ ቦታ እስቲ ምንም አታውቂውም። እኔ ልጅነቴን አላውቀውም። ደጋግሜ ነው የነገርኩሽ እና ለሚያሳድጉኝ አሁን የአክስቴ ልጅ ላለች ከዝኖቼ ምናምን ላሉት ይደረግልኛል እንዳይከፋት። ግን ያ ሁሉ ስላለ አትሞላም። ውስጥሽ ያለው ነገር አለ፣ የሆነ ጎዶሎ አለኝ ብቻ ሁሌም የማይሞላ ጥያቄ ውስጥና አሳድጋቸዋለሁ ልጆቼን ብላ ስለሆነ የወለደችን አለው ከባድ ነገር። ከዛ ወንድሞቼም አሉ እንዳልኩሽ ትንንሽ ነበሩ። የመጨረሻው 6 ወሩ 5 ወሩ ላይ ነው ያረፈችው እና
የ2 ዓመት ዲፍረንስ አለ። ከእነሱ ጋር ለማድረግ ማብረሽ እድል አልነበረም? ለየብቻ አደጋችሁ ተበታትናችሁ? እሱም በጣም ትልቅ አስተዋጽኦ አለው። የሆነ ሰው አለኝ ብለሽ ስታድጊና እነሱ ደግሞ 2 ስለሆኑ ትንሽ አብረው የሆነ ነገር ይኖራቸዋል። እኔ ግን ለእኔ ከባድ ነበረ። በቃ እገባለሁ። በጣም ጎበዝ ተማሪ ነኝ። አሁንም ግሬዴ በጣም ቆንጆ ሆኖ ነው አካውንታንት የሆንኩት እንደነገርኩሽ እና ግን አለ ውስጤን ትዳር ውስጥም ዘልዬ የገባሁበት አንደኛ ነገር እንደዚህ አይነት በቃ ሰው ላይ ዲፔንድ ከመሆን አትሊስት እዛ ራሴን አገኘዋለሁ ብዬ ነበር የገባሁት። አዎ ይሄ ምንም ሳይሆን ውስጣችን ያለ አለ አይደለም፣ በቃ እየተረዳሁ ነው፣ ለቤተሰብ ሸክም ሆኛለሁ፣ ከዛ እኔ እኮ ባልኖር ምናምን የሚል የልጅነት ስሜት አለ። ያንን አታስታምሚውም? ጓደኞች ጋር ትምህርት ቤትም ስትሄጂ ምን አይነት ባህሪ ነበረሽ? ዝምተኛ ማለት አሁን ኢቨን ስቶሪ ሼር ካደረግኩኝ በኋላ በጣም ብዙ ሰው ነው ኢንቦክስ ያደረገው እና እንደዚህ አይነት ባህሪ ያለሽ ማለት አትመስይም፣ ይህን ሁሉ ህይወት ያለፍሽ አትመስይም ነው የሚሉኝ እና እንዳልኩሽ ነው ከሳቅሽ መቅዲ ስቃለሁ ምንም ያሳለፍኩት ነገር እንደሌለ እና ከባድ ነው። ሰው ደግሞ በህይወቴ ምን አልወድም፣ ችግር ማውራት አልወድም። ኢቨን በጣም ክሎዝ የሆነችው ጓደኛዬ እንኳን የምርሽን ነው ይሄ ነበር ህይወትሽ ነው ያለችኝ ስቶሪውን ካየች በኋላ ነው። ብቻዬን ነው መታገል የምወደው። አሁንም ብቻዬን ነው እዚህ ጋር የቆምኩትና አንድ ሰው ይሄ ራሴን ማጥፋት አለብኝ ብሎ የሚያስባቸው ነገሮች በሙሉ እኔ ህይወት ላይ ሀፕን አድርጓል። ግን አንድ ትልቅ ምክንያት አለኝ፣ ልጄ። ሰው ሁሉንም ምክንያት የምታጣፋልኝ እሷ ስለሆነች ግዴታ መኖር አለብኝና ኃላፊነቴ ናት። ግዴታዬ ነው መኖር። አልችልም፣ ራስን ማጥፋት አልችልም፣ መኖር አለብኝ እንጂ ብዙ ሀፕ ኤንድ ዳውን አለ። በጣም ተስፋ ቆርጫለሁ። ጓደኞቼ በሰዓቱ አልነበሩኝም። ተማሪ በነበርኩበት ታይም በጣም ክሎዝ የሆኑ ፍሬንዶች ነበሩኝ። ግን ልክ ወደ ትዳር ስገባ ሁሉንም ነገር የራስዎ ብቻ ነው የገባሁት ነው። እሱ ራሱ ሌላ ወደ እሱ እንመጣለን። አሁን እንዳልኩሽ ብዙ ጊዜ የልጅነት ትራውማ ሁላችንም ያሳለፍናቸውን ነገሮች ዛሬ ላይ ቆመሽ የምታሳዩ ባህሪ በትዳርሽም፣ በማንነትሽም፣ በስራሽም በብዙ ነገሮች መገለጫሽን ያዩና አይተሽ እንደሆነ ወደኋላ ልጅነት ላይ ይመለሳሉ። ልጅነታችን ላይ መልስ ስላለ ብዬ አስባለሁ። ለዛ ነው ወደ ልጅነትሽን ወስድሽና ታሪክሽን ለማወቅ የፈለግኩት። ከዛ ተማርሽ፣ ትምህርትሽን ቀጠልሽ። ትምህርትሽን መቀጠል በራሱ በጣም ትልቅነት ይመስለኛል። እንድታቆሚ ተስፋ እንድትቆርጪ ወደኋላ እንድትመለሽ የሚያደርጉ ነገሮች ብዙ አሉ። አንዳንዴ ደግሞ ከዛ ህይወት ለመውጣት መጥፎ መንገድ ደግሞ የሚመርጡ ሴቶች አሉ። አሁን ከአንቺ ተሞክሮ መማር እንፈልጋለን። እንዴት አላወጣሽም ከመስመር? ምክንያቱም ሁሉም ምርጫ አለ። ያኛ ከዚህኛው ህይወት ይሄኛው ህይወት ይሻላል፣ ቢያንስ ይሄኛውን ልጓዝ የምትይው ነገር እንዴት አልገጠመሽ? በጣም ተቆጣጥረው የሚያሳድጉ አይነት ፋሚሊዎች ነበሩ። እሱ ነው በጣም የረዳኝ ብዬ ነው የማስበው። እና ትምህርት ቤት ትምህርትን ላይክ እንደ ግዴታ ነው የሚታየው። እኛ ቤት ግዴታ ትማሪያለሽ። እሱ ነው የጠቀመኝ። እና ደግሞ አንዳንድ ነገሮች አሉ እንዳልኩሽ የተለያዩ ፋሚሊዎች ውስጥ ስለሆነ ያደኩ እነዚህ 2 ልጆች አንቺ ኃላፊነቶች ናቸው የሚባል ነገር አይምሬ ውስጥ ተደጋግሞ ይነገረኝ ነበርና ግዴታም መማር አለብኝ። ሌላ ነገር ይሄ የሚስበን አይነት ፋሚሊ ውስጥ አልነበርንም። ኢቨን ትምህርት ፊልም የምናየው አርብ፣ ቅዳሜና እሑድ ነው። ሌላው ቀን በትምህርት በጥናት ብቻ ለትምህርት ትልቅ ነገር አላቸው ቤተሰቦቼ እና ትልቁን እንትንን የወሰዱት እነሱ ናቸው። በቃ መማር አለባችሁ ተብሎና የእነሱም ልጆች ታላላቆቼ ናቸው። ብዙ ነገር ያየሁት ከታላላቆቼ ነው። በጣም ትምህርትን እንደ ትልቅ ነገር ተደርጎ የሚታይበት ፋሚሊም ስለሆነ ይመስለኛል የረዳኝ እና ብዙም የውጭ ነገር የሚስበኝም ልጅ አልነበርኩኝም። የጉርምስናሽ ቆንጆ ነሽ፣ በጣም ቅርጽሽ ያምራል ምናምን ያየሁሽ ነበር። ቶሎ አይን ውስጥ የሚገባ በደንብ ተመችቶ ያደገ ልጅ ነሽ። ደግሞ የምትመሲውም ራሱ ይሄን ሁሉ ጣውረድ እንዳሉት ጓደኞችሽ ለማየት ከስሜትሽ ውጭ አካልሽ ላይም ጉዳት ያለ አይመስልም።
ከዛ የጉርምስና ጊዜውስ አልጎረመስኩም አትይምች? ጎረም እንዴ አሁን ቤተሰብ ያየዋል ብለሽ አልፏል። አሁን ብቻሽን ነሽ ያለሽው? አልፏል። በጣም የሚገርመኝ አለ ብዙ ሰው ይወደኛል። አይ ዶንት ኖ ይሄ የሰው ፍቅር አለኝ እና ይመስለኛል 8ኛ ክፍል እንደዛ አካባቢ ላይ ትንሽ አሉ አይደለ ግቢ ጉዞዎች ምናምን በሚዘጋጁ ታይም ላይ በቃ ያቺ ታይም ናት ለኔ መፈንዳት የምትባለው ነገር ይመጣችው እና ደስ የሚለው ያኔም ቢሆን ሴትል አድርጎ መኖር መፈልግ አይነት ሴት ነበር። ሪሌሽንሺፕ ነው የምፈልገው፣ ይሄ ፍቅር ነው የምፈልገው እና ላይፌ እንዳይበላሽም የረዳኝ ነገር እሱ ይመስለኛል። ይሄ የፍቅር ማፍቀር ወዳለሁ ፍቅር ነው ያ እና በሰዓቱ በእምነትም ባንገናኝ ከአንድ ሰው ጋር ማለት በጣም ስለሚወደኝ ምናምን ትሪት ያደርገኛል። ጊፍቶች ምናምን አሉ አይደል በፊቱ ርካሽ ነገሮች፣ ግን እነሱ ነገሮች ምናምን ነገር ይመጣሉ እቤት ይታይብኛል ምናምን በጣም በቃ አፈንግጣ ወጣች የተባልኩበት ታይም እሱ ታይሜ ነው። ይሄ ፍቅር ህይወት 8ኛ ክፍል ላይ እንዴት በጣም ፊልም እናያለን፣ ህንድ ፊልም ምናምን በጣም እናያለን። ያው ባለፈው ሻሮክ መጣ ብዬ እኔ እኮ የእውነት ሻሮክን እኮ በቃ ሀሳቤ ውስጥ ሊመላለስ ፈልጉ ገስጨው ጫና አለው ይሄ የምናያቸው። ከዛ ደግሞ አንቺ ያጣሽው ፍቅር ስለሆነ አይዞሽ ትችያለሽ መወደድ መፈለግ ስለሆነ ያንን የሚሰጥሽን ነው የምታተኩሪ። እና 8ኛ ክፍል ላይ መጀመሪያ የፍቅር ህይወት የጀመርኩትና ድብቅ ነው ያው ምንም መልካም ነገርም ቢሆን በሰዓቱ ግን ስቲል ለቤተሰብ ከባድ ነውና ስልኬን ሁሉ ተቀማው ምናምን በቃ ፎከስ ማድረግ ያለብሽ ትምህርት ላይ ነው ተባልኩ። ግን ያው ክላስሜትስ ከሆነ የሚቆም ነገር አይደለም። ቀጠልን ምናምን ብቻ ጥሩ ሄዶ ነበር። ግን እንዳልኩሽ 8ኛ ክፍል ላይ 9 እና 10 ላይ መውጣት ነበረብኝ ከዛ ትምህርት ቤት ከነበርኩበትም ከአክስቶቼ ቤት መውጣት ነበረብኝ። ለምን? ያው ከባሏ ጋር የነበረ ነገር ነበረ። ያው እኔ እዛ ቤት እንደ እንግዳ ነኝና እሷ ምንም ከእሷ ጋር እንድኖር ቢፈለግም የማይፈልግ ደግሞ አካል ስለነበረ ግዴታ መውጣት ነበረብኝ። ባለቤቷ እዛ እንድትኖር አይፈልግም ነበር ከሆነ ጊዜ በኋላ። ለምን? እኔ እንጃ። ያው ምንም ያን ያህል እንትኑን አላውቅም። ግን ያው አንቺ ታገለግያለሽ አይደል? አሁን ቤት ውስጥ አይደል? መቼም እንደ ልጅ ይሄን አልሰራም ይሄን አላደርግም ብለን እናድጋለን ብዬ አላስብም። ቤተሰብ ጋር ስናድግ በቃ ባይሉሽም እንኳን ይሉኝታ ይዝሻል። ራስሽ እንደ ልጅ ስለማትቆጥሪ ሌሎች ልጆች ደከመኝ ብለው ቢተኙ ቢያርፉ አንቺ ያው ልብሽ እንደማያርፍ ይገባኝ ነው። የለም እንደዛ በቃ ሪዝኑ እንድንወጣ በቃ ሪዝኑ ባይነገረኝም እንድንወጣ ተደረገ። እንዳልኩሽ ያለ ጊዜው ያለ እድሜሽ ስትበሲ ብዙ ነገሮችን ታያለሽ። ግዴታ ለእሷም ስል እኔ መውጣት አለብኝ። እሷም ደግሞ ባትፈልግም እኔ ነገሮችን ቀለል አድርጌ መውጣት ስለነበረብኝ ያው ወደ አባቶቼ ቤተሰቦች ለመሄድ ተገደድኩኝ። እንዳልኩሽ አላውቃቸውም። እስከ 8ኛ ክፍል የሆነ ቅዳሜ ሄዳለሁ፣ አድሬ እመለሳለሁ፣ በዓል ሄድ እችላለሁ እንጂ አብሮ የመኖር እንትን አልነበረኝም። እና ወጣው 9 እና 10 በቃ ሁሉ ነገሬ በጣም ትልቅ ትምህርት ቤት የምታውቂው ከሆነ እዛ እንትን እልሻለሁ። በጣም ትልቅ ትምህርት ቤት ነው። እየተማርኩ ከነበርኩ በጣም ጥሩ ውጤት ነበር ያለኝ። ወደ መንግስት ትምህርት ቤት ግዴታ የሚከፍልልኝም ሰው ስላልነበረ መዘዋወር ነበረብኝ። እነሱም ይሄ ሎ የሚባል ላይፍ ላይ ስለሆነ ያሉት አላንገራግርም፣ ዋናው መማሩ ነው። በዛ ሰዓት ነው የተለያየሁት ከእሱ ጋር። ወይስ ራሱ ከባድ ነገር አግኝቶ ማጣት ይባላል ይሄ ላይፍ ስታይሉ። የትምህርት ቤትም ሂደቱ ወዳጆችሽ የምትሰጪውም ለራስሽ ጉርምስና ላይ ነው ደግሞ የሚታፈርበት ጊዜ ነው። ወደ መንግስት ትምህርት ቤት ገባሽ? የት ገባሽ? መንግስት ትምህርት ቤት ኮልፌ ኮምፕሬሲቭ የሚባል አለ። እሺ፣ ወደ ልኳንዳ ነበር የሄድኩት። የአባቶቼ ዘመዶች እዛ ናቸው ያሉት። አዲስ ነው ሁሉ ነገር ምናምን፣ ግን እንዳልኩሽ ብዙም ለእኔ ከባድ አይደለም። ከሆንሹ ጋር መሆን እችላለሁ እና ጓደኞች ምናምን መምጣት ጀመሩ። ያው ቤተክርስቲያን ላይ ትንሽ ጎበዝ ነበርኩኝ እና በዛ ታይም ላይ ትንሽ አምሽቼም ስገባ
ምናምን የአባቴ ወንድሞች ፍቃደኞች አይደሉም። ከጎረምሳ ጋር ነው የሚመስለው። ያው እንደ ልጅ ግዴታ ነው። እኔ እንትን አለውም እሱን ነገር አልጠላውም። ምክንያቱም አሁን ላይ ያለሁትን ነገር የሰጡኝ ባይዘዌ መጥፎ ነገር ብቻ ጥሩ ነገር ብቻ ሲደረግልሽ አይደለም፣ መጥፎ ነገርም ሲሆን ለበጎ ነው እና ጥሩ አሁን እዚህ ላይ እንድደርስ ያደረጉኝ መጥፎውንም ጥሩንም ያደረጉ ሰዎች ናቸውና አለ በጣም ከባድ ዱላ ምናምን ነበረብኝ። ያው እውነት ብቻ ሌሎች ውይ ከባድ ይመስለኛል። መጥፋት አለብኝ በቃ ከዚህ ሰላም ይሻለኛል ያልሽበት ጊዜ አልነበረም? አሁን የብዙዎቹ ልጆች መንገድ ነው መጠይቅሽ። ልክ እንዲህ አይነት ከባድ ነገር ሲገጥም እንዳልኩት ለመበላሸትም ለመበርታትም በቃ በጣም ቀጭን መንገድ ይመስለኛል። ብዙዎቹ ሴትነታቸውን ተጠቅመው በቃ ከዚህ ይሻላል ብለው የሚወጡበት ጊዜ አለ። እንዳልሽ ድብደባው፣ ጩኸቱ ሲበዛ ጎዳና የሚወጣሉ። ወደ ሴተኛ ዳር ህይወት ብዙ ነው። አሁን ይህንን የምንለው መሸከም የምትችለዋ ሴት ሆነሽ ዛሬ በጣም ጨዋ ሆነሽ እዚህ ጋር ቆመሻል። ግን ያንን ደግሞ መሆን የማይችሉ ከባድ ፈተና ውስጥ የሚያልፉ ሴቶች አሉ። ለእነሱም በዛው የምትመክሪያቸውን ነገር እያነሳ እንድንሄድ ብዬ ነው። አንቺ ጋር የለም መጥፋት፣ ሌላ ነገር የለችም። ምንም ነገር የለም። ጨዋ ነበርሽ እንዳልሽ፣ ቤተክርስቲያኑ ምንም ይረዳል። እንደዛ አደጊ ተብለሽ ይሄ እንዳልኩሽ ለወንድሞችሽ አንቺ ነሽ ያለሽው ከተባልሽ መኖር አለብሽ፣ በስትክክል መኖር አለብሽ እና ሊሳካም ላይሳካም ይችላል። ግን በቃ መኖር አለብኝ በስነ ስርዓት። በጣም ብዙ ፈላጊ ሴት ነሽ። ሴት እንደመሆነሽ ብዙ የሚያስቸግርሽ አብሰው ደግሞ አሁን ከዛ በኋላ የገባሁበት ትምህርት ቤቶች ላይ እስከ ማስፈራራት በሞተር ሁሉ የመጡ ምናምን ጸብ ቆንጆዬ ነሽ እንዴ እና አለፍኩት። ምክንያቱም አንደኛ ነገር እፈራለሁ፣ አጎቶቼን በጣም ነው የምፈራቸው እና ደግሞ የእንትና ልጅ መባልን እፈራለሁ። በመጥፎ መንገድ ስሟ እንዲነሳም አልፈልግም። ባትኖርም ሰው አልፈልግም ነበር። በቃ እንዳልኩሽ ልክ 8ኛ ክፍል ከሱ ጋር እንዳቆምኩኝ ታውኩኝ እንደዚህ አይነት ላይፍ በጣም ብዙ እንትን የሚለኝ ሰው አለ የሚያስቸግር ምናምን ይኖራል። ወጣት ነበርኩኝ ነኝ ስቲል። ግን ደግሞ ገዘፍ ያልሽ ነሽ ይመስለኛል አይደል? ይሄ ቁመቱም ሰውነቱም ምናምን አይን ውስጥ የሚገባ ሰው አይነት። ግን ያው እንዴት ጎበዝ ነሽ! ገንዘብ ያስፈልግሻል፣ መበርታት ያስፈልግሻል። ግን ከዛ ሁሉ ምርጫ ውስጥ በቃ ጥሩ ሆኖ ማለፍ ጥሩ ነው በጣም። እግዚአብሔርም ረድቶሻል በጣም። ከዛ መቼ የተጀመረ የፍቅር ግንኙነት ሳይጀመር ቀረ ወደ በቃ ከዛ እንዳልኩሽ ያው እንዲህ እስከወለዱ ሴት ልጆች አሏቸው ምናምን ነገርና ዲቴይል ነገሮችን እንትን ባልልም ቅድም ብዬሻለሁ ኃጢአታቸውን ካወራሁት የሚቆጠርባቸው አይመስለኝም እና ብዙ ነገሮች ሀፕን ማድረግ ጀመሩ። በቃ ከባድ የምትይውን ነገር ስም ሳጠቅሽ ግን ከባድ የምትይው ጉርምስና ጊዜ ነው። ከዛ አንድ በተደጋጋሚ ያነሳውልሽ ነው ከትዳር በኋላ ሁለተኛ ትዳር ላይ ሰው ሲገባ አንድ ጓደኛዬ ብላኛለች እና ልጆቼ የኔ ናቸው፣ ልጆች ለባሌ ባዳ ናቸው፣ የደረሱ ልጆች አሉ እና በዚህ ሰዓት ትዳር መመስረት ለእኔ ልጆቼ የኔ ናቸው፣ አካላዊ ስጋዊ ዝምድናቸው እንጂ ባሌ እኮ አያውቃቸውም፣ አልወለዳቸውም። ስለዚህ ጎረምሳ የደረሱ በጣም የሚያምሩ ሴቶች ጋር ነው ቤት ውስጥ የሚኖረው እና ለማመጣውም ወደ ህይወቴ ባል ፈተና መሆን አልፈልግም እና ማግባት አልፈልግም ስትለኝ ገርሞኝ ነበረ። ለካ በዚህ አይነት እናየዋለን አለ እናት መሆንና አባት መሆን፣ ያልወለድሽው አባት መሆን ጥሩ እንዳሉ ሁሉ ከባድ ነው እና እንደሱ አይነት ፈተና ገጥሞሻል? አይ ያን ያህል እንደዚህ አይነት ነገር የለም። እንደዚህ አይነት ነገር የለውም። ግን ያው ከዘመዶች ጋር ስታድጊ ከባድ ነው። አንዳንድ ጊዜ ዘመድ አይደለሁም እንዴ እስከምትይ ድረስ ብዙ ነገር ሀፕን ያደርጋልና ልክ 10ኛ ክፍል ላይ ነገሮች እየተበላሹ መጡ እና ለዛም ሰው ኃጢአት እንዲሰራ መፍቀድ የለብኝም። እኔም ደግሞ ሀው እንዴት ስጋሽን ገባሽ አንደርስታንድ አደረግሽኝ እና ለዛ ፈተናው መሆን ስላልፈለኩኝ ግዴታ እንዳልኩሽ ከአባቴም ቤተሰቦች መውጣት እና የምኖርበትን ቦታ ማመቻቸት ሳሰብኩኝ ፈተናቸው መሆን አልፈለኩም። እንዴት ከባድ ጊዜ ነው ያሳለፍሽ። እና አልፎ አሁን መቼም ይባላል አይደል? በጣም
ማወራውም አይመስለኝም ነበረ ግን ምክንያቱም እንደዛ እንዳትሆኚ አድርገው የሚኮረኩሙሽ ብዙ ሰዎች አሉ እና ነገሮች በጣም ሲደጋገሙብኝ ምናምን አለች የሁሉም ታላቅ አክስት አለችኝ ትታወቃለች ትንሽ በትንሹም ቢሆንና ደወልኩላት አልችልም ከዚህ በኋላ መኖር በቃ እዚህ ቤት ብዬ አለቀስኩኝ ምክንያቱም ያደኩት ከእናቴ ፋሚሊዎች ጋር ስለሆነ ሜቢ እዚህ ስላላደኩኝ እንደ ዘመድ አልቆጠሩኝም ይሁን አዎ እንዳልኩሽ ቤቱም በጾታዊም በምንም ምልሽ በቃ የአባቴ ቤተሰብ ናቸው እስከምል ድረስና ምንም እንትን አልወሰደችም ወዲያው ነው የመጣችው መኪና ለሷ በግልጽ ነገርሻት የነበረውን ነገር ስልክ ያኔ የቤት ስልክ ነበረ እንዳልሽው በሽቦ አድርጌ ደውዬ በቃ ድረሽልኝ አልኳት እና ምንም የሚያደረሰብሽ ጥቃት ምንም የለም እሱ ደግሞ በጣም ትልቅነት ነው ከዛ ደወልኩላት ወሰደችኝ መልሳ ጥሩ ትምህርት ቤት አስገባችኝ እሷ 11 እና 12 በጥሩ ውጤት አልፌ ዩኒቨርሲቲ እንትኑ ላይ መውጣት እንደወጣም አልፈለጉም እነሱ እኔም ከክፍለ ሀገር ሄጄ መማራን አልፈልግም ነበረ እዚሁ ቅድስተ ማርያም ዩኒቨርሲቲ አስመዘገቡኝ ምናምን ጥሩ እዛም ጥሩ ላይፍ ነበረኝ ስቲል ግን ያ የወጣት ህይወት የለኝም ይሄ በሰቀቀን በፍርሃት እንኳን አልኖረኝም ምንበት ታይም አለ ምክንያቱም ትምህርቴ ላይ ፎከስ ማድረጌ ዛሬ ላይ ይጠቅመኛል እና በትምህርት ማሳለፌ ረጅሙን ጊዜ ደስተኛ ነኝ ብቻ ትምህርት ቤት ስራ አለኝ ማገኛቸው ሰዎች ይኖራሉ እንዳልኩሽ በዛ እንትን ውስጥም ፓዝ ውስጥም አሉ ቦይፍሬንድ ነበረኝ ግቢም ያለው ቦይፍሬንድ ነበረኝ አይ ዶንት ኖ ለምን እንደሆነ እኔ ቀድሜ ስለማፈቅር ይሁን ብዙ አይሳካልኝም እንደዚህ አይነት ነገር ላይና ጥሩ ሰው እኮ አይሳካለት ብዙ ጊዜ አይ ነው ልቡ ጥሩ የሆነ ሰው እና አንዳንድ ጊዜ እንደ ይላለው በደረሱት ነገሮች በሙሉ ማለት ብያቃለሁ ጠይቄያቸው አውቃለሁ እናትና አባቴን የረገማቸው ሰው አለ እንዴ በልጆቻችሁ ይዩት ተብሎ ብያቸዋለሁ ማለት ለምን ይሄ ሁሉ ዋጋ ከፍላለሁ በጣም ይሄ ምልሽ አሁን በቅርብ ጊዜ በሆኑት ነገሮች ነውና አይገባኝም ይባላል ግን አይደለም በልጆቻችሁ ሲባል ይደርሳል ገና ከፊትሽ ነው ያንቺ ገና ከፊት ለፊት ገና መሽ ተነካ እንደዚህ ታሽተሽ እንደ ወርቅ በቃ 7 ጊዜ ሰዓት ውስጥ ገብቶ ተፈትኖ በኋላማ በአማረ መስታወት ውስጥ ማን ዋጋሽን ዝቅ የሚያደርገው አሁን እየተፈተሽ ብትወጪበት ጊዜ ነው እንደዛ የሚፈተኑ ሰዎች ደግሞ ክብራቸው በጣም ትልቅ የሆኑ ሰዎች ነው ብዬ አስባለሁ ያው ከከሰል ከድንጋይ ወርቅ እንደዛ የሚፈተነው ለክብር ስለሆነ ማለት ነው ከዛ እንግዲህ እንዳልሽው በቃ ተማርሽ ወጣሽ ስራ አገኘሽ ከስራ በኋላ ነው ደግሞ ይሄ ፈታኙ ደግሞ የትዳር ጉዞ የተጀመረው ወይስ ግራጁዌት አደረኩኝ ከዛ ትንሽ የግራጁዌሽን ዘመን የተሰበሰበልኝ ሳንቲም ሰው ይሰጥሻል ቤተሰብ ምናምን እና ስጦታ ተሰጠሽ ያው ስጦታዎች ምናምን ነገር ተሰጡኝ ትንሽ ሳንቲም ነበረኝ ራሴን መቻል ፈለኩ ከአክስቶቼ ጋር ምናምን እንትን አልኩኝና በቃ ወጣው እንዳልኩሽ ነው ሁልጊዜ ዲፔንድ መሆኔ በጣም ነው ሚነካኝ ሰው በቃ ሳስበው እችላለሁ ላይክ መስራት ኢቭን ቀን እየሰራው ማታ ለምን አልማርም አይነት እል ነበረ ግን ነው እየተባልኩኝ ነው ከዛ በቃ ድንገት መውጣት ፈልጋለሁ አልኳቸው ወጣው ተነስቼ ያኔ ይሄ እንትኑም አለ ትንሽ ያኔ ልበላሽ ነበር ባይዘው ያኔ ትንሽ ነገር ባገኝ በቃ መስመር መስጥበት ታይም ነበርና ቃል ኪዳም ትባል ጓደኛ አለችኝ በሰዓቱ ደወልኩና እንደዚህ አድርጌያለሁ ሶ አካባቢያችሁ ላይ ቤት ፈልጊልኝ ምናምን ነገር አልኳት መሪ ነበር ቤቷና የኛ ጋር አለችኝ ሄድኩኝ እዛ እሷ ጋር ትንሽ ጊዜ 3 ቀን 4 ቀን አደርኩኝ ጥሩ ነገር ነው የሚያሳዩኝ ቤተሰቦቿ ያው መቅደስ ሲባል መጥፎ ኢሜጅ ውስጣቸው ስለሌለ የምትነግራቸውም ነገር ስለነበረ ብቻ 1 ሳምንት በቆየሁ ያኔ ግን ከእንደኔ አብሮ እንደዚህ አብረን እንኑር ብሏት ቤስት ፍሬንዷ ገብቶ አይ ቲንክ ቤታቸውን የሆነ ነገር አድርጎ ወጥቷልና ከዚህ በላይ ባትቆይ ምናምን አሏት
በጆሮዬ ነበር የሰማሁት እና ወይ መከራሽ። አዎ ችግር የለውም። ከዛ ተሳቀቀች። ችግር የለውም ቃልዬ ምናምን ነገር አልኳት እና ቤት መፈለግ ጀመረን። 800 ብር ምናምን ያኔ ቤት የተሰጠኝ ስጦታ እኮ 600 ነው። ግን በቃ ይሄ ነፃ መሆኑ አዎ በቃ የሰው ጥገኛ ለመሆን መፈለግ እኮ እንደዛ ነው። እዛ የሆነ ጓደኛ ነበረኝ ከቻልክ በቃ ብር ስጠኝና ተከራይቼ ልኖር ምናምን ነገር አልኩት። አይ ቲንክ 1500 3000 እንደዚህ ብቻ ላከልኝና ጎሮ አካባቢ 800 ብር ቤት ተከራየሁኝ። በቃ የለም ምን የለም ምንም የለም። አንቺ ብቻ በቃ የሰው ፊት ላለማየት ነው። ትንሽ ስቶቭ ገዛሁኝ። በጣም ቀጭን ፍራሽ አለች፣ እሷን ገዛው። የሚለበስ አልገዛውም። ለአንቺ ትበቃሻለች፣ ለእኔ እንኳን ትበቃኝ ነው። በቂ ነው ትበቃለች። ከዛ በቃ ህይወቴን ጀመርኩኝ። ብሩ አለቀ። ያኔ ኢንተርንሺፕ ላይ ነበርኩኝ እና ብሩ የነበረኝ ብር አለቀ ምናምን ነገር። በዛ እንትን ውስጥ ነው ፌስቡክ ላይ ማውራት የጀመርነው ከሱ ጋር። ፌስቡክ ላይ ተዋወቅሽው? ቀድሞ ባለቤትሽ ጋር? እሺ። እዛ በቃ እናወራለን። እኔ ደግሞ ምንድነው ይሄ ድክመትሽን ስታወሪ የምትወደጅ ይመስለኝ ነበረ። ይሄ በጣም እንደዚህ ሆኜ ነው ያደግኩት፣ ቤተሰብ ይግለኝም ምናምን ሲባል ሰው የሚወደኝ ይመስለኛል። እና በጣም ነው በቃ ደካማ ጎኖቼን እያወጣሁ ለሰው ማወራው እና እሱን ተጠቅሟል፣ በደንብ ተጠቅሞታል። እና ወዲያው በቃ ጥሩ ነገር ሰጠኝ ምናምን። በዛ በቃ ሌሊቱን ሙሉ ማውራት ነው፣ ጠዋትም ማታም። እና ብቻዬን እንደምኖር ማሳወቅኩት ምናምን። ብቻ ማልበላባቸው ሰዓቶች ነበሩ። አሁን ያኔ ብቻዬን ስኖር ያልኩሽ ብሩ አለቅ ያልኩሽ ሰዓት ላይ ምንም በቃ ከየት እንደምትጀምረው አንቺ ግራ ይገባል። ከባድ ነው። የሆነ 3 እንቁላል እቀቅልና አንዱን ዛሬ አንዱን ነገ አንዱን ከነገ ወዲያ ብቻ ሆዴ ባዶ እንዳይሆን ብቻ በጣም ከባድ ታይም ነበረ። ፌንት አድርጌ አከራዮቼ ናቸው በጣም ቴክ ኬር የሚያደርጉኝ ምናምን። ራበኛ ቲሞት አልልም። ቤተሰቦቼንም ራሴ ልቻል ብዬ የወጣሁት ሰው ደልቶኝ እንደምኖር ነው የሚያውቁት። እንዳልኩሽ ሰውነቴም አያስታውቅም። ይሄ እንዴት ነው የችግር አይነት ሰውነት አይደለም ያለኝ። እና ብቻ በዛ ሰዓት ነው እሱም ብቻውን እንደሚኖር ምናምን ነገር ተዋወቅን፣ መገናኘት ጀመርን ምናምን። ከዛ አንቺን ብቻሽን ከሆንሽ እኔም ብቻዬን ከሆንኩ አንድ ላይ እናርገውና የቤት ኪራያችንን ብቻ ይሄ ጥሩ ነገር ማየት ስጀምር ኦኬ ብዬ ገባሁበት። እሱ ከዛ በፊት አሁን የሁላችን ችግር ብዬ ማሰበው የሴቶች ችግር ከአንዱ ችግር ማምለጫ ሌላኛው ችግር እንመርጣለን። እና ይሄ ጉዳትሽ ላይ ሆነሽ ነው ሰውን የምትመርጭው። አንቺ ደግሞ መወደድ መፈለግ፣ ለዛ እንግዲህ ረሃብ ምግብ አለመብላት፣ ከዛ በረሃብ መሰቃየቱ ያችን ብቻ ለማምለጥ ብለሽ ማን ነው ምንድን ነው የሚለውን ነገር ብላይንድ በቃ እውር ነው የሚያደርግብሽ ያንን ነገር እንዳታይ። ከዛ ገባሽ ማለት ማን እንደሆነ አታውቂውም። ሶሻል ሚዲያ ነው። ከዛ በኋላ አወቅሻት? አውርተናል፣ ተገናኝተናል፣ እንገናኛለን፣ እናወራለን። ከዛ ነው በቃ ትዳር እናድርገው። ምክንያቱም እሱም ሳየው በጣም ብቸኛ ነው ምናምን ብቻ ምትወጁ መጀመሪያ ሬድ ፍላግ ላይ አላየሽም? ስታዩ እንደማይመስል ግን ኦኬ የምታያቸው ነገሮች ነበሩ ወይስ ስታዩ በጣም ፐርፌክት ሰው ነው የምትመኙ ሰው ነበር? ፐርፌክት ሰው ነው። ሬድ ፍላጎችን ካልሽ ይሄ ከወደድኩት በኋላ ማየት ጀመርኩኝ እና አንዳንድ ይሄ ስትጣይ ጮክ ብሎ መናገር፣ ስድብ፣ ማይሆኑ ስድቦችን አንድ ፍቅረኛ መሳደብ አለብኝ ብለሽ ማለት እንደዚህ አይነት ስድቦችን ሳይ ችግር የለውም ብዬ ማለፍ አልነበረብኝም። እና እዛ ስድብ ውስጥ እናቴም ተሰድባለች፣ ገባሽ? ያኔ ነበረ ማምለጥ የነበረብኝ። ግን ያው መኖር የሆነ ለመኖር ደግሞ የሆነች ነገር ሰጥቶኛል። ደስተኛ ነበርኩኝ። ከዛ ወዲያው ፋሚሊዎቹ ምናምን ስላቀላቀለኝ እውነት በቃ የሆነ ነገሩን ታምኛለሽ። ተዋወቅሽ ወዲያው? ቤተሰብ እናት አባት አልነበሩት ወይስ እህቶች ነበሩ? የሆነ ነገሩ እውነት ወደ እውነት ሚዛን ይደፋል እና በቃ ደስተኛ ሆንኩኝ። ሽማግሌ ላክ ተባለ።
በጣም በጥሩ አክስቶቼ ባይፈልጉም ያው ገና ስለሆንኩኝ በጥሩ በቃ ጥሩ በሚባል አይነት አቀባበል ተቀበሏቸው። ጉራጌ ነኝ። ጉራጌ ነሽ? አዎ። በስነ ስርዓት መሬት ላይ ተደርገው ምናምን እና የመኮንን ዘር ነሽ ምናምን ነበር የተባልኩት። በጣም ጥሩ አቀባበል ነበር የተቀበሉት እና በጣም ብዙ ወደኛ የሚመጡ ታሪኮችን የሚመስል ታሪክ አለው አንቺ እና ይማሩበታል በእርግጠኝነት ከአንቺ ታሪክ። ይሄ መቼ ነው ማየት የጀመርሽው? አሁን ይሄ ድብቅ ባህሪ ያላቸው ግን ለሰዎች በጣም መልአክ የሚመስሉ ለሚስታቸው በጣም ክፉ፣ ከዛ ደግሞ ሲጀምሩት አንዳንድ ምልክት የሚመስሉ ነገሮች አይታ ወይኔ ያስተካክለዋለሁ ወይ ደግሞ እኔ እኮ እንዲህ ስላደረኩት ነው የሚል ምክንያት እየሰጠች ወደ ትዳር የገባች ሴት አለች። ያንቺ ከሽምግልናው በፊት በፍቅር ጊዜ ምን ያህል ጊዜ ቆያችሁ? እሱን እኔ ከዛ በኋላ ከሽምግልናው በኋላ ደግሞ 5 ወር ገና ያው የእንትኑ አፍላ ፍቅር ፓትሬሽን እና ያው እንደዛ ሆነ። ያው ቤተሰቦቹም በእርግጥ ቢሆንም እኔም ደስ የሚለኝ በክብር ቢሆን ነው አይደለም። ሽማግሌ መላኩ ለእኔ ሊያስደስተኝ ነው የሚገባው እና ኦኬ ምናምን አልኩኝ። ተላከ ምናምን ከዛ ኖርን 1 አመት ከምናምን ኖርን። ከዛ በፊት ስራ አገኘሁኝ። ስራ ልክ ከሱ ጋር አብረን እንደሆነን አካባቢ ያልኩሽ ኤምሲኤች ውስጥ ስራ አገኘውና ግሬዲ በጣም ቆንጆ ነበረ፣ ግን ካርድ ክፍል ነበር የተቀጠርኩት ግዴታ መግባት ስላለብኝ 2500 ለዛ ነበር ደሞዜና በጣም ደስተኛ ነበርኩኝ። አለቃዬ በጣም እንዳልኩሽ እኔ ሰው አይከፋብኝም። ደፈርስ እኔ ራሴ ብዬሽ እንዳየሁሽ ነው የወደድኩሽ ብዬሽ ጻፍኩልሽ እና በጣም በቃ ይሄ ቅንነቱ ፊቱ ላይ የሚታይ አይነት ሰው ነሽ። ለዛ እኮ ልብሽ ንጹህ ሲሆን ለዛ ይሄ ቅን ነሽ፣ ታስታውቂያለሽ። እሺ ስራ ሰራሁኝ ምናምን። ከዛ ይከብዳት ነበረ፣ ምክንያቱም ወረቀቴ ጥሩ ነው። ለምን እንደዚህ ትሰሪያለሽ? እዚህ ማለት የስራ እንትን ካለ እናስተካከል፣ ካልሆነ ግን ሌሎች ስራዎችን ፈላልጊ ምናምን በቃ በጣም ትመክረኝ ነበር። እኔ ካርድ ክፍል ስገባ ሁሌ አለች አብራይነት መታ ታግዘኛለች። ማጽዳትም ከሆነ በጣም ናይስ ሰው ናት እና አይ ቲንክ ተመካከሩ ምናምንና አካውንታንት አደረጉኝ እዛው ድርጅት ውስጥ ማለት ነው በተማርሽበት። እዛ በጣም ደስ አለኝ። እሱም ደስተኛ ሆነ። ከ2000 ወደ 4000 እንደዛ አደገልኝ ደሞዜ ምናምን ቆንጆ ነበረ። ከሽምግልና ፊት አብራችሁ መኖር ጀምራችኋል አይደል? አዎ ተከራይታችሁ። አንቺ ወደ እሱ ቤት ሄድሽ፣ እሱ ወደ አንቺ ቤት መጣ? እኔ ወደ እሱ ቤት ሄድኩኝ። እና ጥሩ ደሞዝ አለኝ ምናምን፣ ግን ስቲል ጥሩ ህይወት ለመኖር የሚበቃ አይነት ደሞዝ አይደለም። የእሱም ቆንጆ ነው፣ ግን እንዳልኩሽ ታይም ይፈልጋል አብሮ ለማደግ እና እኔ በምን አምናለሁ? አብሮ በማደግ አምናለሁ። ድሮም ሳይሆን አሁንም ብትይ ይሄ ፍልስስ ያለ ቤት ውስጥ ከመግባት የሆነ አለ አይደለ? እኔ የተሰራሽ አብረሽ የምትሰሪው እንደዚህ አይነት ህይወት ቢኖረኝ ደስ ይለኛል። ምክንያቱም ነገ ደረትሽን መፍተሽ የምትኖሪበት ነገር ነው የሚሆነው። እንደተገዛሽ አይነት ስሜት አይሰማሽም። እና ያለን ብቻ ደሞዝ ምን ነበር የሚሰራው? እሱ እንደ ይቅርታ አድርጊልኝ። አርክቴክት ነበር። አርክቴክት ነው። ከዚህ እሺ፣ ያው ብቻ ጓደኞቹም ደስተኛ ሆኑ። ያው እንዲያገባ አይነት የሚፈለግ አይነት ሰው ይመስለኛል። ያው በእኔ ሳይድ ጥሩ ሰው ነው። በእነሱ ምን እንደሚያዩ ምናምን አላውቅም፣ ግን በቃ ሲያገባ በጣም ደስተኛ ሆኑ እና ምን አይነት ሰርክል ነበረው? ያው እኔ ድሮ እናትና አባቶቻችን መቼም ዘግይቶ ነው የሚገባን እንጂ ማን ነው የማን ዘር ነው? ዘር ማለት ቀለሙ ሳይሆን ምንድን ነበር የቤተሰቡ ባህል? ይሄ የሚገድል የወነጅል ባዕድ ነገር የሚያመልክ ይሄ ያለልሽ አይደለም ማን ነው ብለው ወደኋላ ሄደው ይመረምራሉ። ለልጄ ለመስጠት ከገንዘቡ በላይ የት ነው የምታርፈው ቤተሰቦች ውስጥ የሚለው ነገር ያሳስባቸዋል። 7 ትውልድ ወደኋላ ተሄዶ እንግዲህ ክብሩን አስቢ። እንደዛ ተብሎ የመጣ ትዳር ዛሬ ሁላችን ፈርተንበት ደርሰናል፣ የእናቴ አባቶቻችን። እኛ ግን አይሽ ወደኋላ ሄደን ጓደኞቹ ጋር ምን አይነት ሰው ነው ባሌ ወይም ጮኛዬ፣ ቤተሰቡ ጋር ምን አይነት ግንኙነት፣ እኔ ከእናቱ ጋር እድሜ ዘመኑን ማይነጋገር ባላግብተሽ እናትን ያህል ነገር ማያከብ እናቱን የሚመታ ባላግብተሽ ወደ አንቺ ያለማምጣት ሞኝነት ነው ብዬ ነው ማስበው። እንደሱ አይነት ነገሮች ወደ ኋላ ትንሽ ለማጥናት የሞከርሽው ነገር ያለ አይመስለኝም።
ፍቅሩ አለ። እንዳልኩሽ ነው አውራቸዋለሁ ጓደኞቹ ምናምን አውራለሁ። ያን ያህል እንትን አይደለሁኝም ግን አውራለሁ አያለው። እህቶቹም ቤተሰቦቹም ጋር ጥሩ ነው፣ ጥሩ እንትን ነው ያለው። ምንም ይሄ መጥፎ ሰው የሚያስብለው ነገር የለም። ጥሩ ሰው ነው ነው። እሺ ከዛስ? ከዛ ያው እርግዝና መውለድ ያው ውለዱ ምናምን መጣ። እንትን አልኩኝ አረገዝኩኝ ምናምን ነገር ግን ነገርየው በሽምግልና ብቻ ስለነበረ አክስቶቼ ትንሽ መልስ ነገር ይደረግ ተብሎ መልስ ተደረገ ምናምን ጥሩ ነገር ወደ 5 ወሬ ላይ ምናምን እንደዛ አደረጉና ቤተሰብ መታወቅ ስላለበት ተባለ። ቤተሰብ ተዋወቀ። ህይወታችን ቆንጆ ሆነ 7 ወር ምናምን እስኪሆነኝና እርግዝና ላይ ጥሩ ሆነ። እስከዛ ድረስ መልካም ባል። አዎ ቤትም ቀየርን፣ ወደ አያት ኮንዶሚኒየም ገባን። ጥሩ ነገሮች መጡ። የሆነ ልጅ በረከት ነው የምትይው አይነት ነገር የሚመስል ነገር መጣ። አንድ ክፍል ነበር የመጀመሪያ አንድ ክፍል ነበር እና ከአያት 22 ነበር የምሰራው። ከባድ ነው። እርጉዝ ስትሆኚ ደግሞ በጣም ከባድ ነው። ታክሲ አብሰው ደግሞ በጣም ሰው አንደርስታንድ ማያደርግሽ እቺ የመጀመሪያ 3 ወራት ላይ እንደ እርጉዝ አትታይም እና ማቅለሸሹ ምኑ እያለ ትሰለፊያለሽ ምናምን እና በጣም ከባድ ታይም ነበረ ለኔ። ከዛ አንድ ያልኩ ብቻ እሱ ያመሻል። ትልቁ ይሄ መጋፋት ያልፈለኩት ነገር ያመሻል። ጓደኞቼ ጋር ምናምን አይነት ነገሮች አሉ። ግን እኔ እርጉዝ ስለሆንኩኝ ሲጀመር እንደዚህ አይነት ቦታም ስለማልገኝ የት ያምሽ ምናምን ጓደኞቹ ጋር እንደሚያምሽ ስለሆነ የማውቀው ምንም ነፃነት ይሰማኛል። ብዙም አልጠራጠርም። ምክንያቱም አንዳንድ ጊዜ የሆነ ራስሽ የምታረጊውን ነገር ነው ላይክ ሰው ላይ በጣም ሌባ እናት ልጅ ናት እና ምንም አይመስለኝም ሲመጣ እንደ አዲስ እና ምንም ነገር አለን ብዬ አሁንም እንትን አልልም። አሁንም ነው የምልሽ ግን እያለ 7 ወሬ ላይ ታክሲ ምናምን ችግሮች ምናምን ብቻ ሲኖሩ የመጀመሪያ ቀን የት አምሽተሽ ነው 1:45 ምናምን የገባሁት እና የት አምሽተሽ አንቺ ትንሽ ታመሺ? አዎ እኔ ችግር የለብኝም። ለምን 10 ሰዓት አይገባም? በጣም ትልቅ ጥፋት ነው። ግን ብቻ ታክሲ ምናምን አርፍጄ ስገባ the first day እጁን ያነሳብኝ ያኔ ነው። 7 ወር እርጉዝ ነኝ ምናምን ልክ ቤት ስገባ አልጠበኩም። ማላውቀው ሰው ነው የፊት ለፊት የቆመውና እንዴ ምናምን ነገር አልኩኝ። በቃ አክሽኑን ወሰደ። ምንም አላልኩኝም። እርጉዝ ሆነሽ መጣሽ? አዎ ምን ተሰማሽ? ምልሽ አይ ነው ያው ብዙ ነገር አለ ግን ሆኗል እና ብዙ ከጓደኞቼ ርቅ ያለው በጣም ትልቁ ጥፋቴ የምልሽ መብቱን ሰጠሁት እኔ ላይ ሁሉንም መብት ሰጥቼዋለሁ። ምን መልበስ እንዳለብኝ፣ ምን አይነት ጓደኛ መያዝ እንዳለብኝ፣ የት መሄድ እንዳለብኝ መብቱን ሰጥቼዋለሁ እና እንደፈለገ ነው እኔ ህይወት ላይ ገባሽ? ጓደኞችን ወዳጆችንም ሁሉ ነገርም ያለኝም ጓደኛ በቃ ያሉኝን በሙሉ ትቻለሁ እና በቃ ምንም አላልኩኝም። መውለድ አለብኝ 2 ወሯን እናቴ ቀረችኝ። ይቻል በዛ እንትን ውስጥ አለ ዱላ በቃ የሆነ ነገር ከዛ በኋላ መለመድ በቃ ተለመደ ያ ነገር ገባሽ? እዛ እውነትሽን ነው ያ እና በቃ አሁን ስታወሪ ራስ ቀር ማለት መመታት ከዛ እኔም አንዴም እንዴት እንደማወራው በጣም ግራ ይገባኛል። ሁላችንም በከባድ መንገድ አልፈናል ግን እጁን ሴት ላይ የሚያነሳ ወንድ ከዛ የሱ ልጅ ተሸክማ የደረሰች እርጉዝን መምታት የሚችል ልብ ያለው ወንድ በጣም ከባድ ይመስለኛል። ወደ ማን ሄዳለሁ ብለሽ ነው አይደል? ከጀርባ ያው ብዙ ያለፍሻቸው ነገሮች ስላሉ የምታዋዩ የምትነግሪው ሰው እንደማይኖር እገምታለሁ። ግን ቀጥታ እኮ ጓደኞቼን ታይ አይለኝም የሚሉ ሴቶች አሉ። ቀጥታ እኮ እናት አባትሽን ታይ ወይም ይሄንን ልብስ ለምሳሌ አውልቂና ቀይሪ በሚል ይሄ ትዕዛዝ በሚመስል ነገር አያረጉም። ብዙ ጊዜ የምንላቸው አይነት ፐርሰናሊቲ ያላቸው ወንዶች እና በምን መንገድ ነበር ያስተውሽ? ከብዙ ነገር ሲለይሽ ለአንቺ የተሻለ ሰው እሱ እንደሆነ እና እነዛ ሰዎች ለአንቺ ምቹ እንዳልሆኑ ገልጾ ነው ወይስ በቃ ታይ ነው? ምንድን ነበር ያንቺ? ቀስ አድርገው የሚያለማምዷቸው አሉ። እንዴት ነበር ያስተውሽ ከጀርባሽ ያሉትን ሰዎች? ያኔ ያው በአለባበስ ከልብሱ ጀምረልሽ ልብስ አሁን
ይሄ ይለብሳል። ቅናት ነው፣ ምንም ጥያቄ የለውም። ግን አንድ ሴት የበታችነትም ነው። ቅናት እኮ ውስጥ ፍቅር አለ። እኔ ችግር አይገባኝም። እርጉዝ ሆኜ ወዴት ልሄድ እችላለሁ? የመጀመሪያ ነገር ሆዴን ገፍቶ የት ማን ወንድ ጋር ልሄድ እችላለሁ? እና እርግዝና ላይ ራሱ መልበስ ልብሶች ምናምን ነገር በቃ በጣም ነበር የምቸገረው። በቃ እሱ የሚፈልጋቸው እኔ ቢሮ ሰራተኛ ነኝ አይሄድም እና አለቃዬ ናት ሙሉ እርግዝናዋን የጨረሰችበትን ልብስ አምጥታውን ላይ ሰጠችኝ። ይሄን ከዚህ ጋር መልበስ አለብሽ፣ ይሄን እንደዚህ መግዛትም ያ እሷ ናት። ሙሉ የእርግዝና ልብሴን አምጥታ የሰጠችኝ እሷ ናት። ይሄን ነው መልበስ ያለባት እርጉዝ ምናምን። ግን እሱን ስትለብሽም ለምን ይላል ማለት ነው። አዎ ይሄ እንዴት ነው ዝቅ እንዳለን አይነት ስሜት ይሰማዋል መሰለኝ። ግን እኔ አይሆን ምክንያቱም በሰዓቱ ይሄን አድርግ፣ ይሄንን ግዛ፣ ይሄንን እንደዚህ አድርግልኝ፣ እንዲያማረኝ ምናምን የምል አይነት ሴት አልነበርኩኝም። ራሴን በጣም ፐርፌክት እያደረግኩት አይደለም፣ የራሴ የሆነ ጉድለት ይኖረኛል። ግን አስቸጋሪ ሚስት ከምትባሉ ውስጥ አይደለሁም። የፍላጎቶችን በሙሉ አሟላለሁ እና ልብስም እዚህ ጋር እንደዚህ ሆኗል፣ ሰብሰብ አድርጌው ወረድ አድርጌው እያየሽ ነው ትንሽ ዝቅ አድርጌው አይነት። ከዛ ለሱ ስላቆምኩኝ ምክንያቱም በቃ እሱን ኮንፈርት የሚሰጠው ሰፊ ልብስ ስለብስ ከሆነ ኦኬ ሰፊ ልብስ ለብሳለሁ። ጓደኞች ደግሞ የሆነ አሁን ዶክተር ጓደኛ ነበረችኝ የሆነ እንከን ካገኘባት በቃ የሆነ ነገር ካረኩኝና ከእሷ ጋር ከተመሳሰለ ከእሷ ጋር ውለሽ ምናምን መምጣት በጣም ብዙ ሰው የሚያልፍበት መንገድ ነው ይሄ። እና ቶሎ አይደለም የተውኳቸው፣ ግን የእሱ ብቻ ነው በቃ ለእሱ ብቻ ነኝ። እሱ ግን እንደዛ ነው ወይ ነው እኮ ምንም አይደለም እኮ። ግን ሁሉ ነገር ትተሽ እንድትከተዩ የሚፈልግ ወንድ ሁሉ ነገር ትቶ ነው ወይ ወደ አንቺ የመጣው ነው እኮ። እሱ ጓደኞቹ ጋር የሚያመሽ ከሆነ እሱ ጓደኞቹ ጋር የሚጠጣ ከሆነ ሌሊት የሚገባ ከሆነ እንዴት ነው አንቺን ጓደኛ ጥሩ አይደለም ብሎ ሊያስተምርሽ የሚችለው አይደል? አንዳንዴ ራሳቸው ያደርጉታል። አንቺ ስታረጊው ነው ምንም ብለሽው አታውቂም። አንቺ እንደዚህ አይነት ስሜት አድርግሽ አታውቂም። ዝም ነው የምትይው። በቃ በዛ መንገድ ነው፣ ቀስ እያለ ነው ነገሮችን። የሆነ ሰዓት ላይ ስነቃ ብቻዬን ነኝ፣ ቤተሰብ የለኝም፣ ጓደኛ የለኝም፣ ምንም የለኝም እና እንዴ ምን ሆኛለሁ አልኩኝ። እና ጊዜ ደረሰና መውለድ። እሱ ምን ሮል ነበረው? ምን ፓርቲሲፔት ያደርግ ነበር ኑሮች ላይ? እኩል ነው ታደርጉ ነው? ብሬን አመጣለሁ አስቀምጣለሁ፣ እሱም ብሩን ያመጣል። ወይ የኔ ወርቅ፣ ወይ እንደዚህ አይነት ሴቶች ደግሞ እንዳሉ ስናይ ደስ ይለናል በእውነት። እና ምንም የኔ ቤት ኪራይ ከተከፈለ የእሱ የሆነ ነገር ከበር ይደረጋል፣ ያልፋል በቃ። እዛ መውለጃም ታይም ደረሰ። 7 ወር 8 ወር 9 ወር ምናምን እያለ ደግነቱ እዛው መከታተለውም እዛው መሰራበት የእናቶች እና የህፃናት ስለሆነ እዛው ወለድኩ ማለት ነው። ስወልድም የእሱ እናት ናት የነበረችው እንጂ ይሄ ልወልድ ነው ልደውል ብዬ ሁሉ መፍራት ጀመርኩ። በጣም ከሆነ ጊዜ በኋላ በጣም ነው የምፈራው። ቀና ብዬም ለማየት ፈራው ነበር። ዱላውን ምናምን ሳስበው ትንሽ ከባድ ነበር እና አስበውበትም አልነበረም የሚመታኝ። ይሄ አንዳንድ ጊዜ የሆነ ነገር እንደው በጎዳው ብለሽ የምትጠነቀቂ አይነት ነገር አይደለም። በቃ ባገኘው አግሬሲቭ ያደረገው ነገር ካለ ሊያደርገው ይችላል። ፀጉር ቤትም ሲሄድ ሊሆን ይችላል። እንግዲህ እርጉዝ ሆኜ ፀጉር ቤት ሄጄ ስመለስ ውሃ ላይ የለቀቀበት ታይም አለ። አይ ቲንክ ሲወጣ ኮንዶሚኒየም ውስጥ ነው፣ ወንድ ነው እየሰራኝ የነበረው ያየው እና ሁልጊዜ ፀጉር ቤት እያልሽ የምትሄጂው ወንድ ስላለ ነው አይነት ነገር። ወዲያው ፀጉሬ ላይ ውሃ ፈሰሰ። ከዛ የመጨረሻ መታኝ። ከዛ ግን በቃ ወልጄ ልነሳ ነው ያልኩት። ወይኔ ልቤ ተቃጠለ። እግዚአብሔር ይላቸው እንደዚህ አይነት ሰዎች ያይላቸዋል። ከዛ አይኑ እያየ መቼም የት ትደርሻለሽ? እግዚአብሔር ያውቃል። ኧረ በጣም ጎበዝ ሴት ነሽ። እኔ እና በቃ ለማልቀስ ውስጤን ተቆጣጠርኩ። አንቺ ላይ ሆኜ ያሰብኩት ስንት ቀበጥ እርጉዝ ባለበት ይሄ አማረኝ፣ ይሄ ልብላ እምልሽ የከተማ ልጅ ነሽ፣ ሁሉ ነገር አለሽ። አንዳንዴ ህይወት ወዴት ምርጫቸው ወዴት እንደሚወስደን አናውቅም።
ግን ለበጎ ነው። ገና ከፊት ለፊትሽ ብዙ ነገር አለ። አዎ። መታሽ ለምን እንደዛ መሆኑ አዎ። በቃ ዱላ ለመድሽ አንቺም። አዎ። እሺ ከዛ ወለድኩኝ። ከወለድኩ በኋላም ትንሽ ጊዜ እሱ ፋሚሊዎች ጋር ነበርኩኝ መታረስ ስላለብኝ። አባቱ በጣም መልካም ሰው ናቸው። እናቱም፣ ሁሉም እህቶቹም ጥሩ ነገር ማለት በቃ አንድ ወላጅ የሌላትን ማንም ፋሚሊ የላትም ብሎ የሚያስብን ሰው ትሪት እንደሚያደርግ ሰው በቃ አድርገውኛል። ግን በቃ አንዳንድ ማያቸው ነገሮች ምናምን ስለነበሩ ቤቴ መሄድ እፈልጋለሁ አልኩት። አንድ ሳምንት ምናምን እንደሆነ ምክንያቱም እኔ ስጋ አልወድም። ስጋ ይሄ በስነ ስርዓት ስጋ ወጥ ምናምን ተሰርቶ መብላት ምናምን አልወድም እና የምትበሉትን ስጡኝ ነበር የምለው። በቃ ይሄ ሽሮውን ምንም ያኔ ደግሞ የፋሲካ ጾም ነበርና ሽሮ ያለውን ስጡኝ ምናምን በቃ ያገኘችውን አትበላም አይነት ነገሮች መምጣት ሲጀምሩ በቃ ወደ ቤቴ ልሂድ። ምክንያቱም መጥላት አልፈልግም እንዳልኩሽ፣ እዛ ጋም ቅድም ያወራውልሽ ለሰው ፈተና ሆነሽ ድጋሚ ሌላ ኃጢአት ከማሰራቸው ውሰደኝ ቤቴ ያልኩት። በሰዓቱ ወደ እኔ ሳይድ አድርጎ ነበር የተጣላው እሱም ከፋሚሊዎቹ ጋር ምናምን ነገር። ሄድኩኝ ቤቴ። እዛ እያለ 3 ወሩም ራሴን ብቻ ራሴ እሰራለሁ። አጋዥ ነበረችኝ ታደርግልኛለች። እኔ ግን ተነስቼ የራሴን አጥሚትን ምንም እያደረኩኝ ራሴን ማቆም እስከነበረብኝ ራሴ ላይ ቤተሰቦቼም አንዳንድ ጊዜ እየመጡ ያዩኛል። ያንን እድል ያልሰጠዋቸው ራሴ ነኝ። ቤተሰቦቼን ገባሽ እንድተዋቸው ኦልሬዲ ስላደረገኝ ጭንቅላቴ ላይ ብዙ ነገር ስለተሰራ እነሱም ባይከፉብኝ ነበር የሚገርመኝ እና ትቻቸዋለሁ። እርግፍ አድርጌ ትቻቸው ነበረና ግን አልጨከኑም። ይመጣሉ፣ ያዩኛል፣ የሚያስፈልገኝን ነገር ያደርጉልኛል ምናምን እያለ 3 ወር ላይ ምናምን ስራ መግባት ነበረብኝ። እሺ ልጅ እሷም 3 ወር ምናምን እንደሆነ ያው ታውቂያለሽ ሊፍ ሲኖርሽ እና 3 ወር ነበር መሰለኝ ያኔ። ከዛ የዓመት ረፍት ነበረችኝ። እሷን ተጠቃቅሜ ምናምን ያለ ፔይመንት አድርጌ ብቻ ትንሽ 1-4 ወር ምናምን ቆይቼ ገባሁኝ ስራ። እዛ ከስራ አጋዥም ነበረችኝ። ከስራ በቃ ሁልጊዜ ብቻ ትንሽ አንቀጥ እያልኩ ምናምን መጣሁኝ። ማለት ወልደሽ ስትነሺ ሰውነቴና ይመጣብኝ ነበረ። ምን እናት ነሽ ላለመባል ነው እንደዚህ የምትከሺው? ፈልጌ አይደለም እኮ የምከሳው እኮ የሆነ አንዳንድ ጊዜ ጭንቀቶች አሉ። ገባሽ? ከዛ የሚገርምሽ የመጀመሪያ ቀን እጁን ካነሳብኝ በኋላ ለሱ ያለኝ ነገር አልቋል። ምንም የቀረ ነገር የለም። ሁሉ ነገር አልቋልና በግድ ነበር የምኖረው። አንድ በቃ ልጄን ያለ እናት ያለ አባት የሚባለውን ነገር አልፈልገውም። በቃ ብትኖር ከኛ ጋር ደስ ይለኝ ነበረ፣ አብረሽ እናት አባት ሆንሽና እሱን ላለማድረግ ብዬ በቃ ጣርኩኝ። እንደምንም 1 አመት ኖሬያለሁ ከሱ ጋር ከልጄ ጋር። ግን የምታያቸው ዱላዎች ምናምን የሆነ ጥሩ እያደረጋት አይደለም። በጣም ያው የሆነ አለ ፊቴ ላይ ስካር የነበረ ምት ነበር። እሱን ምት ሲመታኝ የነበራት ነገር ጥሩ አልነበረም። ሶፋ ላይ ቁጭ ብላ ገና 8 ወር ምናምን ናት፣ ግን ጭንቅላቷን ይዛ ነገር አይነት ወሰንኩኝ ወደ ቤተሰቦቼ ለመመለስ እና የገና በዓል ላይ ይመስለኛል ጠዋት ተነስቼ ያው ሚስት ስትሆኚ ታውቂያለሽ ማታ ዶሮ ምናምን ስሰራ አደርኩኝ። ጠዋት ተነስቼ ደግሞ የክትፎ ስጋ የሚገኘው በሌሊት ነው አይደለም? እሱን ሂጄ ተሰልፌ ምናምን ነገር ይዤ ስመጣ መቀስ ይዟል። እዛ ደነገጥኩኝ ማለት። ከዛ ሸሚዜ ላይ እንደዚህ ግማሽ ናት፣ ቪ ነው ኖርማል። ከዛ ስጋ ለመግዛት ነው ወይስ ይሄን ልብስ ለብሰሽ የወጣሽው አይነት ነገር ብሎ በመቀሱ ላይ ልብሴን ተረተረውና እኔ ገና ለገና ይገለኛል ብዬ ነው ማለት በመቀሱ ሌላ አክሽን ይወስዳል ብዬ ነበር። እዛ ወሰንኩኝ እቃ ልግዛ ብዬ ነው የወጣሁት። በቃ እሺ። ከዛ ወዲያው ደግሞ ሪግሬት የሚያደርጋት ነገር አለች እና ይቅርታ ምናምን አለ። ኦኬ በቃ ይዤ ልምጣ አልኩና አጋዤን ውጭ ጠብቂኝ አልኳት። ልጄን ይዤ ወጣሁ። እዛ ወጥቼ አክስቶቼ ጋር ተመለስኩኝ። ምናምን ጥሩ አቀባበል ነበራቸው። ምክንያቱም ምንም ብሆን የእህታቸው ልጅ ነኝ እና
እነግራቸውም ነበር እንደዚህ አይነት ነገሮች አሉ ምናምን፣ ግን ትዳር ነው እስቲ ያት ትበያለሽ እስቲ ትንሽ እዛ 2 ወር ምናምን እንደተቀመጥኩኝ በቃ በሽምግልና ተሞከረ፣ ተለቀሰ። በቃ በጣም ብዙ ዋጋ ከፍለው ብዙ መመላለስ ብዙ ይቅርታዎችን ጠይቀው በቃ አክስቴም እስቲ ይሰጠው ሰከንድ ቻንስ። ከዛ ሲመጣ ግን በቃ እንደሚወድሽ በቃ ሞታለሁ ብሎ ነው የሚመጣው። ወይኔ በጣም ሲያለቅስ ሁሉ ግፍ እንዳይመጣብኝ ያለችው ትልቋ አክስቴ፣ ወንድ ልጅ አለኝ በቃ ይቅርታ አድርጌለት ልጃችሁን አብራችሁ። ደንበኛ ናርሲሲስት ፐርሶናሊቲ የሚባሉት እነዚህ ደንበኛ እንዳለ የምታወሪ ውስጥ አለው መገለጫ ይሱ። እዛ ገባሁኝ ፈልጌ አይደለም አሉኝ ስላሉኝ እሺ ግድ መሆን አለበትና ምክንያቱም ምንም ይዤ አይደለም የወጣሁት፣ ገንዘብ የለኝም፣ የወር ደመወዜም ቤት ናት። አይ አልወጣም ብል እሷም አይ ትዳር ነው ውጪ ብላኝ ብትለኝ የት ሄዳለሁ? ሜጃ የለኝም። ሰው ድጋሚ ሳልፈልግ ገባው እሱ ቤት ተጀመረ። 15 ቀን አልጠበቀም መጣ ያ ማንነቱ። እውነት ከዛ በኋላ አሰብኩኝ የሆነ አለ ደግነቱ ሲመታኝ ይመጣል ፊቴ ነው በአብዛኛው የሚያጠቃኝና ስካሮች ምናምን ይኖራሉ። እዛ አለቃዬ ናት እኔ የቤት ኪራይ ልክፈል ውጪ አለችኝ። የመጀመሪያ ጊዜ ማስክ ምናምን አላደርግም ኮሮና ጊዜ ነውና የመጀመሪያ ጊዜ አድርጌ ያየችኝ። እንግዲህ ሆስፒታል ሆኖ እንኳን አላደርግም ነበር ያመኛል ያፍነኛልና ፊትሽ እስቲ ዝቅ አድርጊው ስትለኝ ሳሳያት ምንድን ነው ስትለኝ አይ መስኮት መጥቶኝ ነው እና ሰዓት በፍጹም አለችና ቢሮ አስገባችኝ። የቤት ኪራይ እኔ እከፍላለሁ ልጅሽን ይዘሽ ውጪ በቃ አምልጪ ያለችኝ። እሺ እዛ አልፈለኩትም። ምክንያቱም እስከ መቼ ህይወት እስኪጠፋ ድረስ እንዴት ሊሆን ይችላል? ምቱ ተደጋግሞ እንደዛ ልጅሽ ፊት ከዛስ የሚባለው ነገር መልስ የለውም። እሺ የለውም። ብቻ በቃ ራሴን ግዴታ ገንዘብም ቢሆን ትንሽ ብቶ ሴቭ አድርጌ ልውጣ ብዬ እየሳኩ ነውኩ። የውሸት ነው የኖርኩት ሙሉ በቃ 8 ወር 9 ወር ኖር ያለው የውሸት ነው። የውሸት መውደድ፣ የውሸት ሚስት ምንም ጥቅም የሌላት በቃ እኔ የምጠቅመው ለመብላት ነው። ይሄ እንዴት ነው ብቻ ሆዱ ቤቱ እንዲጎልበት አልፈልግም አድርጌ በቃ ተኛለሁ ምናምን። እዛ ሰራተኞችም አይቀመጡልኝም ይፈራሉ ዱላው ምናምን ስለሚያዩና መጨረሻ ላይ ትንሽ ብር እያደረኩ አስቀመጥኩኝና የመጨረሻ ቀን የድሮ ሰፈር ለቅሶ ነበረ። እሱን ለቅሶ ደርሼ ስመለስ አብረሽ የምታድጊው ጎረቤቶች ናቸው ምናምንና ልክ እሱን ለቅሶ ደርሼ ስመለስ የለም ማለት ሌላ ካራክተር ላይ ነው በቃ ሊመታኝ እንዴ አልኩኝ። ምን አደረኩኝ? አሁን ለቅሶ ነው ደርሼ የመጣሁት ምንድን ነው? እዛ ገባሁኝና ትንሽ ምንጸልይባት ቦታ አለችና አርሴምዬ ነበረች ምስሏ ነበርና እባክሽ በቃ ዛሬም ብቻ አልኳት። እኔ ነገ ምንም ጨርቄንም ምንም ማለት በቃ ልጄን ይዤ እወጣለሁ። በቃ ዛሬም ብቻ ሶፋ ላይ ነው ያለው። ዛሬም ብቻ አሳልፊኝ እና ከልጄ ጋር በቃ ሰላማዊ ህይወት ልኖር። ምንም አይነት ረሃብም ቢመጣ ምንም ነገር ቢኖር አላማረርም ብዬ ተንበርክኬ ጸለይኩኝ። ከዛ ልክ ጸልዬ እንደወጣሁኝ ተኝቷል። ያ እሳት የለበሰው ሰው ማለት ሊገለኝ እንደዚህ አተነፋፈሱ ምኑን በቃ ይሀፍ ነው አይዲያ። ስወጣ ተኝቷል። ደነገጥኩኝ። ሰምተሽኛል ማለት ነው አልኳት። እዛ ጠዋት ላይ ልጁን ብቻ ስሞ ክላስ አለው ወጣ። ሲወጣ ቁልፍ ሱቅ አስቀመጥኩኝ ወጣ። ምንም 5 ሳንቲም የለኝም። አክስቶቼ ጋር ሄድኩኝ። ድሮ ያደኩበት አየር ጤና ያልኩሽ ወይ መከራ ሄድኩኝ። ከዛ መኖር ተጀመረ እና ያው በጥሩ ሁኔታ ነው የተቀበሉኝ ቤተሰቦቼም። ግን ያው አለኝ ጥንካሬ ውስጥና ያልኩሽ አክስቴ አግብታለች፣ ከአረብ ሀገር መታ ልጆች ወልዳለች። እሷ ጋርም ድጋሚ ሌላ ችግር መሆን አልፈልግም። በፊትም የነበረችው አክስቴ ያለች እሷም ቢሆን የራሷ ላይፍ አላት።
ምናምንና አልፈልገውም በቃ ሰው ቤት ፈልጉልኝ እዛ አካባቢ ያልኳቸው እንዳልኩሽ ጥሩ መስሪያ ቤት አሁን ያለበት መስሪያ ቤት ማለት እኔ አላውቅም። እግዚአብሔር ሁል ጊዜ የሆነ ነገር ሲያደርገኝ የሆነ ነገር ይሰጠኛል እና አመሰግናለሁ። እና በጣም ጥሩ ቦነስ ስለ መስሪያ ቤቱ ቢሰጥ ለልጅ አላት ተብሎ ለኔ ስፔሻል ተደርጎ ነው የሚሰጠኝ ምናምን እና 9,000 ብር ያኔ 4,000 ነበርኩ በ9,000 ብር ተቀጠርኩ ማለት ነው። 9,000 ብር ማለት ለኔ ትልቅ ነገር ነው። ግን ልጄ ደግሞ ብዙ ኔዶች ያስፈልጓታል ምናምን ነገር ትምህርት ቤት የምትገባበት ታይም 3ኛ ክፍሏ ላይ ነው ያስገባዋት እና 3ኛ ዓመቷ ላይ ነው ክላስ ያስገባዋት። ምክንያቱም ሰራተኛ ምንም ጋር ከምተዋት እዛም ውላ ምናምን እንድታልፍ የፈለኩት እና 9,000 ብርን እንግዲህ በሰዓቱ 4,000 ብር ነበር የቤት ኪራይ። አንድ ክፍል ናት፣ ቆንጆ ናት። እሱን ክፍል ከለቀኩት አሁን 15 ቀን ምናምን ይሆነኛል። ረጅም ዓመት እዛ ላይ ኖርኩት እና አሰብኩት ትምህርት ቤት ትጀምራለች፣ ሰራተኛ አለብኝ፣ የቤት ኪራይ አለ፣ ከአየር ጤና መገናኛ ትራንስፖርት አለ፣ ከምንም በላይ ቀለብ አለ እና ሳስበው ከአቅሜ በላይ ሆነ። በቃ በጣም ነበር ቢጨንቀው ከምነግርሽ በላይ እና ከእሷ ደግሞ መለየት አልፈልግም። እዛ ገላን አካባቢ አንድ አክስት አለችኝና ለእኔ ስጭኝና በቃ አንቺ እንደወጣት ኑሪ፣ ትንሽ እስክትጠነክሪ ኑሪ፣ በቃ ይቻላል፣ ልክ ስትጠነክሪን ያመጣልሻለሁ አለችኝ። እዛ ሞከርኩ፣ በቃ አለቅሳለሁ ምናምን። እዛ ሰጠዋት 1 ሳምንት ምናምን ነገር እስቲ እንያት ከትምህርት ቤት ብዬ። እዛ ምግብ እምቢ አለቻቸው፣ አትበላው፣ ጠቆረች በጣም። ይሄ ኢሚዩኒቲ ያወረደ ምናምን ነገር ነው። ያኔ እርጉዞኝ ወልጄ ይሄ እንደ ፖስት ካርድ ትንሽ አይደለ ከአባትና ልጅ ምናምን ነገር እሱን ፎቶ አሳዩት ምናምን ነገር። እሱን ፎቶ የእሷ ልጆች ሲያሳዩት እናቴ ሄደችው እሱ ጋር ነው። በጣም የተንተባተበ አንደበት ነበራት ውስጥ ታውቂያለሽ፣ እና ይመታታል ብላ አስጨነቀቻቸው እና ሌሊት ካልወሰዳችሁኝ እሱ ጋር ሄድኩኝ መስሏት ነው እሷ እና በነጋታው በጣም ትኩሳቷ ምናምን ሲጨምር ሆስፒታል ወሰዷት። እዛ ተጠራው ምናምን ነገር። እግዚአብሔር የላቸው እንደዚህ የሚያደርጉ ወንዶች ምንም ማለት ሴትን በዚህ ያህል የሚያሰቃዩ ወንዶች ያው ከእግዚአብሔር ያገኙታል። ግን ምንም የማያውቁ ህጻናት ዋጋ ሲከፍሉ እንደማየት የሚያም ነገር የለም። ሁላችንም ያው በዛ መንገድ ስለሄድን ማለት ነው። እዛ በቃ ይሄንን ቃል ነው የምትውለው። በቃ ወሰዱኝ እሷ ጋር ነው። እዛ በነጋታው ሄድኩኝ ሆስፒታል ወሰድናት። ቶንሲል ነበር ያመማት በጣም። የሰጠዋት ልጄን አይደለም ያገኘዋት። ሳገኛት በጣም ጠቁራለች፣ ከስታብኛለች። 1 ሳምንት ነው እንግዲህ ይታይሽ። ከዛ በቃ እችላለሁ፣ አይ ልውሰዳት አልኳቸው። በቃ ምንም ቢሆን ከኔ ጋር እያለች ደስተኛ ናት። በቃ አላት እናቴ። እኔ እንጃ ከኔ ጋር እያለች አልጠቆረችብኝም። እና አይ እናት ምን ይተካዋል ብለሽ መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት፣ 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ፣ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ደውሉ። ቴምር ፕሮፐርቲስ። እዛ በቃ ወሰድኳት። በቃ ትንሽ ሳንቲም ምናምን ከሰዎች ጋር ሰብስቤ ትምህርት ቤቷንም የሰራተኛም ላይፍ ተጀመረ ምናምን። በቃ ይሻለኛል። አንደኛ ነገር እኔም አልተኛው 1 ሳምንት አልተኛውኝም። በጣም ከባድ ነበር ለእኔ እና በጣም ልክ ነሽ። እችላለሁ በቃ እችላለሁ ብዬ ያመጣኋት እንዳልኩሽ። ከዛ
ትምህርት አስጀመርኳት። ትምህርት ተጀምሮ ሰራተኛም አለ። በጣም ይርበኝ ነበረ ማልዋሽሽ። እንዴትም ተማሙቼ ለእሷና ለአጋዤ እንዲራቡ አልፈልግም። ልጄም እሷ እኔ አልፈዋለሁ። እዛ 2 ሊትር ውሃ ጆሊ ጁስ በጠብጥና ጣፋጭ ነገር ስትወስጂ ይሆናልሽ ሬዚስታንስ ይኖርሻልና እሱን አደርጋለሁ። እዛ ቤይ ስትለኝ አጋዤ አይ በልቼ ነው የመጣሁት እያልኩኝ 3 ቀን 4 ቀን ምግብ ሳልበላ ጆሊ ጁስ ብቻ እየጠጣሁ አሳልፌያለሁ። እና ምንም እዚህ ምድር ላይ ስትኖሪ ማርያምን ማያልፍ ምንም ነገር የለም ምንም። እና ያኔ ነበረ በቃ እንዴ ለምን እኖራለሁ ማለት ምንድን ነው ይሄን ያህል የበደልኩት? ላይክ ፍቅር ነው የምጠይቀው ማለት ሰው ስጠኝ ነው የሚለው ፈጣሪ ሰው ስጠኝ። ሌላ የተለየ ጥያቄ ያለኝ ላንተ ነው። በቃ ሁልጊዜ እንጦጦ እሄዳለሁ እና እኔ ሌላ ጥያቄ እጠይቅሻለሁ ላይክ ሰው ስጪኝ ጥሩ ሰው ስጪኝ ነው የምላት እና በዚህም ሆነ በሌላ ሰዎችን ሰጠችኝ። ጥሩ ጓደኞች፣ አለቃዬ ግዴታ ሰው ስጪኝ ስትይ ፍቅረኛ ወይ ባል መሆን የለበትም እና ነገሮች እያሉ ጥሩ ሆኑ እና የትኛውም ተስፋ የትኛውም ረሃብ የትኛውም ተስፋ መቁረጥ የእውነት ያልፋል እና ብዙ ጊዜ ራሳቸውን አጠፉ ምናምን ሲባል እዛ ጫማ ላይ እስካልቆምሽ ድረስ ፈራጅ ነን አልተረጁም። እኔ ያንን ስቶሪ የሰራሁት ለዛ ነው እና ስቶሪው ላይ ካየሽ የሆነች ልጅ ደብዳቤ ጽፋ ለልጇ መሰናበቻ ራሷን ልታጠፋ ጽፋ ያስቀመጠችውን ደብዳቤ ፎቶ አንስታ ላከችልኝ እና ሴቭ አድርገሽኛል አለችኝ እና ብዙ ሰው ያወራኛል። አሁን ደህና ስራ ነው ያለኝ። አይ ነው ብዙ ያስፈልጋታል ገና ብዙ የሚገባትን ህይወት አልሰጠዋትም። ገና ብዙ ይቀረኛል። ለእሷ በጣም ትልቅ ነገር ነው የሚገባት። ልጄ ማለት እንደ ልጅ እንኳን የሆነ ነገር ስትፈልግ እማ ብር ካለሽ ነው የምትለኝ። አሁን 7 ዓመቷ ነው እና አሁን አይደለም አሁን ሁሉ ነገር አልፏል። ላይክ አለኝ ብር ነው የምላት አስጨናነቂ እና ጫማን ብትፈልግ ብዙ ነገር ብትፈልግ እማ ይሄን ብር ካለሽ እሺ ነው የምትለኝ። እሺ ባይኖርሽም ከየትም አምጥተሽ ግድ ነው ታደርጊያለሽ እና የብዙ ሰው ጥያቄ አሁንስ ነው። እኔ ቱ ቢ ኦነስት ይሄ እንደዚህ አድርግ ተቆራጭ አድርግ ለልጅ እንደዚህ አድርግ ምናምን አልፈልግም። ማርያምን አልፈልግም። ብቻዬን ችሏለሁ። ላይክ የኔ ኃላፊነት ናት እና ብዙ ቦታ ብዙ ኢንተርቪው አይቻለሁ። ሰው አይ ዶንት ኖ ለምን ሲንግል ማም ላይ እንደሚበረታ አላውቅም። ግን ከአንድ ሲንግል ማም ጀርባ አንድ ሲንግል ዳድ አለ። ራሱን ስለደበቀው ነው እንጂ ላይክ እኛ ኃላፊነቱን እናትነቱን እያጣጣምነው ነው እንጂ እዛ ጋ ወይ ልጅን ክዷል እንጂ ስቲል ሲንግል ዳድ ነው። እሱ ማለት ልጅ አለው ከስሩና ሲንግል ማም ሲባል ሰው የሆነ ጥሩ ኢሜጅ የለውም። ማንም ሰው እኔ አብሬው እኖራለሁ ነገ ደግሞ ወንድ ወልድለታለሁ ብዬ ማስበው ትዳር ነበር። ሰው በቃ ሴቶችን እኔ የምንችለው ጠንክሩ ነው። ሁሉም ሴት ይሄ የጾታ ጦርነት ሆኗል ከሆነ ጊዜ ወዲህ ወይ ሴቶች ወይ ወንዶች ነው የምንባባለው እና መልካም ወንዶች አሉ በጣም በዙሪያዬ በጣም ጥሩ አባት ጥሩ ወንድም እና መጥፎ ሴቶችም አሉ። ግን እንደዚህ አይነት ብርታት እንደዚህ አይነት ፈተና የሚሰጠው ደግሞ ለእንደኛ አይነቱ ነው እና ማያልፍ ምንም ነገር የለም በምድር ላይ እውነት መኖር ታውቂያለሽ። ከዛ ሁሉ በኋላ ልጄ ብሎ መጥቶ ለመምጣት አገባ እሱ ምንም አላውቅም። አታውቂም ምንም እንኳን እሱ ነገሩ ረድቶኛል። ይሄ ምንም በሆነ በስማ በሶሻል ሚዲያ ምንም ነገር የሰማሽው የለም? ምንም ማየው ኢንስታግራም ላይ ምናምን አየዋለሁ፣ ግን ብሎክ አድርጌያለሁ። በቃ ጨርሻለሁ። ምክንያቱም ብር እንዲሰጠኝ አይደለም አባትነት ላይ ገንዘብ እንዲቆርጥልኝ ምናምን አይደለም። አባቷ ቢሆን ደስ ይለኛል ጥያቄ ስላላት ማለት ነው። እና ሁልጊዜ ምላት የለም ከሀገር ውጭ ነው
ማለት መጥፎ ነገር እንድታቅብኝም አልፈልግም አሁን ላይ እና የሆነ ሰዓት አለ ምን የሚያውቁበት ያን ሰዓት ላይ ሁሉን ነገር ትረዳዋለች ብዬ አስባለሁ። እና ኢቭን የሆነ ቢመጣ ጥላ የምትሄድ ሁሉ አይነት ይመስለኛል ምነግራት ጥሩ ነገር ገባሽ ለሱ በጣም መሳሰል ታሪክ አሳሳላታለሁ እና በቃ ይሄ ነው። በጣም ጎበዝ ሴት ነሽ። በጣም ጎበዝ ሴት ነሽ። ምንድነው ይቻላል፣ ከዛ ያልፋል። ከዛ ተሻግረን ደግሞ ያ ሁሉ የደረሱብንን ውጣ ውረዶች መከራዎች አልፈን የተወረወሩብንን የመከራ ድንጋዮች ደግሞ ገንብተን ያማረ ቤት መስራት እንችላለን ሴቶች ብዬ አስባለሁ። ለዛም ሁላችን ምስክር ነን ብዬ ነው የማስበው። ልክ አሁን ያንቺን ፊልም የሚመስለው ታሪክ በቃ በጣም በብዙ መከራ ተባስቶ ሁላችንም አልፈናል። ግን የተሻለ ሌላ ህይወት አለ፣ ሌላ መልካም ሰዎች አሉ፣ ሌላ መልካም ትዳር አለ፣ ልጅ እንደ ልጁ አድርጎ የሚያሳድግ ባል አለ። ገና የምታዩ ነገር በቃ ይገባኛል ብለሽ ከምታስቢው በላይ በጣም መልካም ጊዜያቶች ከፊትሽ አሉ። ግን እነዚህን የመከራ ጊዜዎች ማለት ግዴታ ነው፣ ብርቱ ሴት ስለሆንሽ ያንን ተሰርተሽ በጣም የተሳለሽ ሴት ለመሆን እና ሚነካ ከዛ እንዲሁ ራሱ አንቺ ራስሽ በጣም ተሳዝኝ ሰው ነሽ። ሰው የሚልሽ ይመስለኛል የሆነ በቃ የሚያሳሳ ነገር አለሽ። እና ምንድን ነው የምታስቢው ከዚህ በኋላ? ተቀጥረሽ ነው ስቲል የምትሰሪው? ሶሻል ሚዲያው ላይ ታሪክሽን ታጋሪያለሽ? ከዛች ከአንድ ክፍል ቤት ወጥተሽ አሁን እንደውም አንዱ ያየሁት ቪዲዮሽ እሱን ነው። በቃ ቤት ካላችሁ ቤት ልወጣ ነው ተከራይቼ ስትይ ካለሽ ታሪክ ጋር በቃ አንጀት የሚበላ ብዙ ነገር አለሽ። ልጅሽን ሳላያት የልጅሽ መልክን ሁላ እንድሳሉብን የሆነች ድንቡሽ ያለሽ የምታምር ጉንጫ ምናምን እንደዛ አይነት ልጅ ነው የምትመስለኝ። ብዙ ነገር አለ። ግን የችግሩ ጊዜ እስከሚያልፍ ምንድን ነው የምታስቢው? ያው በትዳር በሪሌሽንሽፕ ህይወት ላይ እንዳልኩሽ ነው ጥሩ ሰው ካለ የማይሆንበት ምንም ሪዝን የለም። እኔ ይሄ ትዳር ውይ ምናምን ብዬ የማማርር ሰው አይደለም። ያንን ወንድ ነው የማማርረው፣ የነበረውን ወንድ ነው እንጂ ደስ ይለኛል። እኔ ላይክ ትዳር ጥሩ ያቺን ሚስት መሆን እፈልጋለሁ። እኔ ነኝ የምድርሽ። እንደዚህ አይነት ሴት ደግሞ እውነተኛ ሴት እውነተኛ ደግሞ ሚስት ሆና መኖር የምትፈልግ ወንድ ስንት ወንድ አለ? ሁለተኛ ትዳር ነው ሁላችንም ያለናል። እኔ ሁለተኛ ትዳር ያ ሁሉ የተደረገ መከራ እንዳልተፈጠረ አልፈሽ አዲስ ህይወት ጀምረናል ሁላችን። እኔ ነኝ የምድርሽ። ስለዚህ ትዳር ጥሩ እግዚአብሔር የፈቀደው ትዳር እሱ ይመጣል በቅርብ አታስቢ። እኛን የምንድርሽ እንዳባይ ሞቅ አድርገን ያ ሁሉ ሰርግ የለም ነበር። አሁን በሰርግ ተሞሽረሽ ምኑ በደንብ ይገባሻል። ጥሩ ናት፣ ጥሩ ሴት ስለሆንሽ። ከዛ ስራሽ ላይ ደግሞ እየሰራሽ ነው። አካውንቲንግ ላይ እየሰራው ነው። በጣም እንዳልኩሽ ጥሩ የሆነ ፔመንት እያገኘው እየሰራው ነው። ሳመሰገን ሲጨመር እዚህ ደርሻለሁ። ያው 1-2 አመት እንዳልኩሽ ነው እንጂ ከዛ በኋላ አትሊስት በልተን እናድራለን፣ ጥግብ ብለን እናድራለን። ያ ረሃብ ያ ተስፋ መቁረጥ ምናምን የለም። እና ሁሉም የህይወቴ መስመር ላይ ሁሉንም ቤተሰቦቼ የሆነ ተስፋ ያልቆረጡብኝን ከነ ልጄ እንደ ልጃቸው የጠበቁኝን ሁሉንም ማመስገን እፈልጋለሁ። የእውነት አለኝ የሆነ ለሁሉም የሆነ ነገር መሆን እፈልጋለሁ እና አለውላችሁ ማለት እፈልጋለሁ። ቁሚ አንቺ ገና መች ተጀመረ ብዬሽ የሀብቱ ጉዞ መች ተጀምሮ ገና እኮ ብዙ አለ። መከራው አለፈልሽ ይለኝ ነበር አባቴ። እኔ በቃ ከዚህ በኋላ አንቺ ምን ትሆኛለሽ? አለፈ እኮ ያ ብዙ ነገሮች አሉና አንዳንዴ ልጆቻችን ሰዎች አሁን እንደቀላል የሆነ ልጅ ዘርበል ሲሉት እንዲህ ላለፈች እናት አብሮ መከራሽን ላይ የልጅ እናት በጣም ከባድ ነው። ልጅ ሰው እንዲነካው አትፈልጊም። አንዳንዴ መምህራንም ቢረዱላለሁ ውስጧ ብዙ ነገር አልፋ ልጇ ብቻ ጌጧ ለሆነች ሴት እንደሌላው ልጅ ተመታች ብለሽ ስትሄጂ የሚሰማሽ ነገር አለ እና ከሁሉ ሰው ጀርባ ብዙ ታሪክ አለ እና እነሱ የቆሙበት ላይ መቆም ባንችል እንኳን ቢያንስ ለሚያሳዩን ስሜት ፈራጅ ባንሆን አይደል? ፈራጅ አለመሆን። አሁን አንቺማ እንደዚህ ሁሉ መከራ ያየሽ ይመስላል አይደል? ደስ የምትይ ሳቂታ ብዙ ግን ታሪክሽን አውጥተሽ ስታወሪ በጣም ብዙ ሰዎች ይማሩበታል። እና ምን ተማርሽ? ሴት ላንቺ ምንድን ናት? ሴትን ስትሲ ሴትነት ምንድን ነው? እናትነት ምንድን ነው?
በሚለው እያጠቃልልን እንሄዳለን። ሴትነት እንጃ በጣም ኃላፊነት ናት። በቃ አደራ ናት። የእውነት ሴትን ልጅ ተንከባከቧት፣ ያዟት ነው ልለው የምችለው ነገር። ምክንያቱም ምንም ያለኛ ምንም ነገር ምንም ነው እና እናትነት ደግሞ እንዳልኩሽ ነው፣ በጣም ከባድ ነው። ብዙ ነገርሽን ነው የምትሰጪው፣ የምትቀበዩም በጣም ብዙ ነገር ነው። ኃላፊነት ነው። ትችያለሽ ተብሎ ሲታመንብሽ የሚሰጥ ነገር ነው እና እናትነት አሁን ላይ ለእኔ በጣም ከባድ ነው በምለው ነው እንትን ልለው የምችለው። ማንኛውም አይነት ችግሮችን፣ ኃላፊነቶችን፣ ብዙ ነገሮችን ብቻ ችላ ትኖራለች። እንዳልኩሽ እኔ እናት የሚለውን ነገር ሰብስቤ ስለያዝኩኝ እዛ ጋር መወጣት ያለ የአባትነትን ሚና መወጣት ያለበት አካል እንደ ልቡ በነፃነት ምንም እንደሌለበት ይኖራል። አባትነት በጣም ከባድ ነው። አይ ነው ግን አባት ሆኖ ሲኖር ነው እንጂ ይሄ መውለድ ብቻ አይደለም። እናትነት ግን በቃ አለው ስለወለድሻት ብቻ አይደለም። በጣም ብዙ እሱ እንደተዋት እኔ ብተዋት አስበሽዋል? ከባድ ነው የሚሆንብኝና ከባድ ነው እናትነትን አሁን መግለጽ አልችልም። አይ መገለጫውም አንቺ ነሽ እንጂ መገለጫው እኮ ያንን አልፋ ከቆመች ሴት በላይ ማን መናገር ይችላል ብዬ አስባለሁ። እና አሁን አገልጋይ ጋር ነው ተሻት የምትሄጂው እና ትምህርት ገብታለች አይደል? አስገብቼ 2ኛ ክፍል ናት። እሰይ ጎበዝ ናት። እንዴት ናት? አዎ ጎበዝ ናት። በቃ የምትመኝላት የኑሮ ጫፍ ከአንቺ የምትመኝ ልትደርሺ የምትፈልጊው። እኔ ሌላ ጊዜ በደንብ አወራለሁ። እኔ መቼም ፊልም ነው የሚመስለው ራሱ አሁን እንደዚህ ከሳቅ ጀርባ ያለ እንትንና ብዙ ያልፋል። ግን ከዛ በኋላ ነገሮች በዛ ሁሉ ውስጥ አልፈው እኔ እኮ እዛ ጋር ነው የምደርሰው እል ነበረ። ያ ሁሉ ነገር አይሰብረኝም። የትናንት የመጣሁበት የወደኩበት የተጻፈው ታሪክ ያ ብቻ አይደል፣ አንድ ምዕራፍ ነው፣ ይገለጣል። ሌላ ምዕራፎች ብዙ ያልጻፍኳቸው አሉና ግን ያ ሁሉ መሰባበር ውስጥ መቅደስን ትልቅ ቦታ አያታለሁ። ትልቅ ጋዜጠኛ ትሆናለች። ምናልባት በርትታም እንደሆነ ላልበረቱ ሴቶች ትንሽም ቢሆን መንገድ የምታሳይ ሴት ትሆናለች ብዬ እዛ ተስፋ መቁረጥ ውስጥ እዛ ጋር ያለችው መቅደስ አያት ነበረ። አንቺ ውስጥ ያለችው መቅደስ ደግሞ በዚህ ሁሉ ነገር ውስጥ የት ጋር ታያታለች? ከእግዚአብሔር እርዳታ ከአንቺ ብርታት ጋር ነው። እንደ እግዚአብሔር ፍቃድ ከሆነ እኔም በጣም ራሴን ትልቅ ቦታ ነው ማየው እና እንደማደርገው አውቃለሁ፣ እንደሚያግዘኝ አውቃለሁ። በጣም ሩቅ ነው የኔ ግን ስቲል ጠቅላይ ሚኒስትር መሆን አይደለም ማለት ከዛ በታች በዚህ ባለውበት ሙያ ቢሆንልኝ ደስ ይለኛል። የራስሽ ኦፊስ ከፍተሽ ማማከር አካውንቲንጉ ላይ በራሴ ኦፊስ ሰፊ የሆኑ ነገሮችን ብዙ ሴቶችን ቀጥሬ ማሰራት እፈልጋለሁ። በጣም በቃ እንዳልኩሽ የፋሚሊዎቼን ደግሞ ውለታ በቃ ያን እየሰጧቸው ነው። በዚህ በቃ ለእንትና የሆነ ነገር ለእንትና የሆነ ነገር እና ሳይሆንልኝ ብዙ ነገር ባይሆን ደስ ይለኛል እና ጥሩ ሂሳብ አዋቂ፣ ጎበዝ፣ ታማኝ አሁን አንቺ ሂሳብሽ ቢሰጡሽ ኑሮ እንደዚህ አድርገሽ የተወጣሽ ብዙን ሂሳብ ተወጣሽ ለካምፓኒ እንትን ታደርጊያለሽ እና እንዲሁም ደግሞ ማስታወቂያዎችን እየሰራው ነው አሁን። በዛው መቀጠል እፈልጋለሁ። እነሱ ነገሮችን አስባለሁ እንደ እግዚአብሔር ፍቃድ ከሆነ ነገሮቼን ወደ ጎን ማድረግ ያሉብኝ ነገሮች አሉ። አሁን ከቅጥር ስራ ጋር ስትሆኝ ብዙ ነገሮች አይመጡም እና መጀመሪያ እስቲ የራሴን የሆነች ትንሽም ብትሆን ቢሮ ከፍቼ ሂሳብ አዋቂ መስራት እፈልጋለሁ። ከዛ ደግሞ ጎን ለጎን ብዙ መስራት የምፈልጋቸው ነገሮች አሉ። በጣም በስራ ስሰራ በጣም ነበር ልብስ የምቸገረው። ሁላ ስለብስ ደጋግሜ አንድ ልብስ ስለብስ እንዲታዘንላት ነው የሚሉኝ ነበሩ ስታፎች ምናምን እና ያንን ነገር አትሊስት የሆነ ነገር መቅረብ ፈልጋለሁ። ስፔሻሊ ተመርቀው ለሚወጡ ተማሪዎች ትላንትና ቪዲዮ ሰርቼ ነበር እና ብዙ ልብሶች ምናምን እንደዚህ ብቻ አሉ ስራ አግኝተው ግን በልብስም በምንም ምክንያት ቤታቸው የተቀመጡና
እነሱን ማውጣት እፈልጋለሁ። ብቻ ብዙ ሴቶችን መርዳት እፈልጋለሁ በቻልኩት አቅም። አሁንም እኮ እየረዳሽ ነው። ታሪክ ይሄ ነው ሳትፈሪ ይሄን ብናገር እንዲሆንብኛል ሳቲ አይተው ለሚማሩት ብቻ መሰረት አድርገሽ የራስሽን ታሪክ ስለተናገርሽ እዚህም ደግሞ ትልቅ መድረክ ላይ ከሶሻል ሚዲያው በዘለለ ደግሞ ዓለም ህዝብ ላይ እንዲታይ ታሪክሽ እና እንዲማሩብሽ ነው። ትምህርት ነው ዋናው። ለምን አሃ ምንል አሁን በምታያቸው ሰው ውስጥ ወይ በዘመድ ወይ በእህቶቻችን ወይ በብዙ ነገሮች ልክ አሁን እንደዚህ አይነት ባህሪ ያላቸው ወንዶችን ተመታ ስትገባ ታይ የሚሉንም ለሌሎችም ትምህርት ትሆኛለሽ እና ከዚህ በኋላ እንዳልኩሽ በጣም የተሻለ ጊዜ እንደሚመጣ መቅድ ያምናለሁ። ጎበዝ በብዙ ነገር ተፈትና የወጣች ሴት ደግሞ እንደዚህ አይነትን ወርቅ የሆነች ሴት ደግሞ የሚፈልጉ በጣም ብዙ ልባም ወንዶች ደግሞ አሉና የትዳሩን በእኔ ጣይ ብቻል እኔ ነኝ የምደርስ ሌላው ላይ አንቺ ሩጪ። ለምታዩን ግን እንደሚለው ሰው የቲክቶክ አካውንትሽ መቅዲ 21። ስለዚህ የመቅዲ 21ን የቲክቶክ አካውንቷን ሁላችሁም ፎሎ አድርጓት። ምክንያቱም ብዙ ተከታዮች ባሉ ቁጥር ብዙ ስራዎች ስለሚመጡ ማስታወቂያዎች በጣም ቆንጆ ተክለቁመና ያላት ቆንጆ እናትን የምትወክል የእናትን ማስታወቂያዎች ልጅና እናት ሆኖ መስራት የሚፈልጉትን ነገር እንድትሰራ አግዟት። ሌሎችም ነገሮች እንዲህ ብርቱ ሴቶችን ማበርታት ደግሞ ይገባናል። መቅዲ በጣም አመሰግንሻለሁ። በጣም አመሰግናለሁ። ከዚህ በኋላ ወዳጅ ነን። በቃ አንድ ታግኝተሻል አይደል? በጣም አመሰግንሻለሁ። ማለት የምትፈልጊው ነገር ካለ ቀረ የምትይው ካለ? ምንም በጣም ነው የማመሰግነው። የእውነት ስትደውይ በጣም ነበር የደነገጥኩት እና ቴንክ ዩ ሶ ማች። ኮሜንት አደርጋለሁ። ጊፍት አላይሽም? ኧረ እንዴ አመሰግናለሁ። የእውነት ትልቅ ነገር ነው እና ሁልጊዜም ዛሬ ብቻ አይደለም ደግሞ ነገር የሆነ ነገር ላይ ደርሼ ደግሞ ብዙ ምለው ነገር አለ እና ሙሉ ምንም ሳይጎልብኝ ላሳደጋችሁኝ አክስት፣ አጎት፣ ጎረቤት፣ ጓደኞቼ ሁላችሁም እግዚአብሔር ያክብርልኝ። ሌላ ምንም ልለው የምችለው ነገር የለም። ጎበዝ። አሁን ያልሽው ቤት ውስጥ ክፍተት ይኖር ይችላል። ባይኖርም ራሱ ትምህርት ቤቶች፣ አብረውሽ ሊሰሩ የሚችሉ ልብስ ቤቶች፣ ከስራሽም ከምንሽም ጋር ብዙ እድሎች እንደሚከፈቱ ተስፋ አደርጋለሁ። በጣም አመሰግንሻለሁ። እኔም በጣም አመሰግን። በርቺ። ቴንክ ዩ። በያላችሁበት ጥሩ ቆይታ ይሁንላችሁ። ከስር በምታዩት ስልክ ቁጥር በዋትሳፕ እና ቴሌግራም ታሪካችሁን አካፍሉን ትመጣላችሁ። ለዛሬ እንግዲህ የመቅዲን ታሪክ ወደ እናንተ አጋርተናል። መቅደስ 21 የሚል የቲክቶክ አካውንቷን ፎሎ አድርጉ። ዩቲዩብ ክፈች ደግሞ በደንብ እናስተዋውቀዋለን። ዩቲዩብ ራስ ገቢ ስለሆነ በያላችሁበት አሁንም ጥሩ ጊዜ ይሁን። የአባይ መዝናኛ ቁም ነገሮች ይቀጥላሉ። መልካም ጊዜ